እሺ እንዴት ናችሁ? ሰላም ነው? ሰላም ነው ዶክ። እንዴት ናችሁ? ቆይታ እንዴት ነበር? አቤት። ዝግጅት አይ ቲንክ ያው ሁላችንም ሰርቲፊኬት ከመለቃቀም ላይ ነው ያለነው። አንዳንድ ለዚህ ለመምህራን ኮምፒተንሲ ምዘና ሶ በጣም ጥሩ እንጀምራለን። በዋናነት ይሄ ማስተር ክላስ ትሬኒንግ የሚቆየው ለሁለት ሳምንት ያህል ነው። በሁለት ሳምንት ያህል ጊዜ ውስጥ ነው ማለቅ ያለበት። ያን ያህል ጊዜ የሚወስድባቸው አይሆንም፣ ግን ስታንዳርዱ የሁለት ሳምንት ጊዜ ነው የሚፈልገው። በዛሬው ቆይታችን ዲስከስ የምናደርገው እንዴት ነው የምትጀምሩት፣ ላይክ ምን ያስፈልጋቸዋል፣ አሳይመንቶችን እንዴት ነው ሰሚት የምታደርጉት የሚሉትን ነገሮች፣ ፕሪሪኩዊቶቹ ምንድናቸው፣ ሰርቲፊኬቱ ምን ይመስላል እና ይሄን የመሳሰሉትን ነገሮችን ዲስከስ እናደርጋለን። እንዴት እንደምትጀምሩ፣ ስቴፑ ምንድነው፣ ምን የጎደለ ነገር አለ። ያው ኢንፎርሜሽን ኦልሬዲ ሼር አድርጋችሁኛል፣ ቼክ እናደርጋለን። ስለነሱ ጉዳይ መቀጠል ትችላላችሁ ወይስ ማስተካከል ያለባችሁ ነገር አለ የሚለውን ነገር ዲስከስ እናደርጋለን። ዘንድ ያው ትጀምራላችሁ ማለት ነው። የሚከብድ ነገር የለውም። ያው ጊዜ ከማጠር በስተቀር ከዚህም በፊትም ወደኋላ የቀራችሁበት ያን ያህል ኮንተንት ዋይዝ የምናውቀው ነገር ነው። ኦንላይን ቲቺንግ ፔዳጎጂው ምን ይመስላል፣ ኦንላይን ኮርስ ስናስተምር ምን ይመስላል፣ ምን መከተል አለብን፣ ዘይቤው ምንድን ነው የሚለውን ነገር ነው የሚያስተምረን። ስለዚህ ያን ያህል አዲስ ኮንተንት ዋይዝ አዲስ የሚሆንባችሁ ነገር አይደለም ማለት ነው። አክቲቭ ስቱደንት ኢንጌጅመንት ኢንሹር ማድረግ አለብን ነው የሚለው። ስለዚህ አክቲቭ ስቱደንት ኢንጌጅመንትን ደግሞ ፕሮሞት ለማድረግ ምን ማድረግ አለብን የሚለውን ነገር ነው የሚያስተምረን ማለት ነው። ስለዚህ ዛሬ ፕሪሪኩዚቱ ምን ይመስላል፣ ትሬኒንጉ ኮንተንቱ ምን ይመስላል፣ አሰራሩ እንዴት ነው የሚለውን ነገር ሰፋ አድርገን እናይና ከዛን ለመጀመር እንዴት ነው የምትገቡበት፣ ሊንኩ የት ነው ያለው፣ ምንድን የሚያስፈልጋችሁ የሚለውን ነገር ዲስከስ እናደርጋለን ማለት ነው። ስክሪኔን ሼር በማድረግ ልጀምር። ይሄ ነው ትሬኒንጉ። እንደምታዩት ፋውንዴሽን ፎር ኤክሰለንስ ኢን ቲቺንግ ኦንላይን ነው የሚባለው። ማስተር ክላስ ትሬኒንግም ይባላል። ይሄ ትሬኒንግ የሚሰጠው ትምህርት ሚኒስቴር ከአሪዞና ስቴት ዩኒቨርሲቲ ጋር በመተባበር ነው ኢቭን ዲዛይን ያደረጉት። አሁን ኦልሞስት በሀገራችን ያሉት ዩኒቨርሲቲዎች ውስጥ ፐብሊክ ዩኒቨርሲቲ ውስጥ ወደ 53,000 መምህራኖች አሉ ተብሎ ይጠበቃል። ወይም 53,000 መምህራኖች ናቸው ያሉት። አሁን በቅርቡ ባለው ዴታ መሰረት ወደ 52,000 እንደዚህ ያህል መምህራኖች ይህንን ትሬኒንግ ወስደውታል። ስለዚህ ትምህርት ሚኒስቴር ይህንን ነገር ላይ ኬፒአይ ውስጥ በማስገባት እቅድ ውስጥ በማስገባት ኢቭን አልፎም ተርፎም አሁን መምህራን ብቃት መመዘኛ ክራይቴሪያ ሆኖ መገኘቱ እንደ ሰርቲፊኬሽን እንደ ኤችዲፒ ይሄ ነገር ትኩረት አግኝቶ እየተሰራበት ነበረ። ብዙውን ጊዜ በቫይስ ሚኒስትሮች ወይም በሚኒስትር ዴታዎች ነው ደብዳቤ ሁሉ የሚላከው ስለዚህ ጉዳይ ዩኒቨርሲቲዎች ትኩረት እንዲሰጡት እና በስብሰባዎች ላይም በጣም ትልቅ ከትምህርት ሚኒስቴር በጣም ትልቅ ፖዚሽን ላይ ያሉ ሚኒስትር ዴታዎች ኢቭን ኢንክሉዲንግ አንዳንዴም ፕሮፌሰር ብርሃኑን ሁሉ በሚገኝበት መድረኮች ላይ ነበረ ሪፖርቶች ሲቀርቡ፣ ፕሮግረሶች ሲቀርቡ የዩኒቨርሲቲ ፕሬዝዳንቶች እና ቫይስ ፕሬዝዳንቶች ለዚህ ጉዳይ ትኩረት አድርገው ሊሰሩበት እንደሚገባ ኦፍኮርስ የማስተር ክላስ ትሬኒንግን ብቻም ሳይሆን ካይንድ ኦፍ ላይክ ዲጂታል ኤዱኬሽንን ነው፣ ሁሉንም ነገር ነው ማለት ነው። አንዱ ማስተር ክላስ ትሬኒንግ ነው፣ ይሄኛው ትሬኒንግ ነው። የተማሪዎች ትሬኒንግ አለ፣ ትምህርትን በዲጂታል ኢንቴግሬት የማድረጉ ነገር አለ፣ ሌሎች ጉዳዮችንም ጨምሮ ነው በዛ ስብሰባ ላይ ዲስከስ ሲያደርጉ የነበረው።
ጉዳዩ ትኩረት ስላገኘም ነውና ኦልሞስት ወደ 51,000 መምህራኖች ከ53,000 መምህራን በሀገሪቷ ላይ ካሉት በፐብሊክ ዩኒቨርሲቲ የሚያስተምሩ 53,000 መምህራን ውስጥ 51,000 አካባቢ ኦልሞስት 90% ወስደዋል ማለት ነው። ይህን ማስተር ክላስ ትሬኒንግ አጀንዳችን የሚሆኑት በዛሬው ቆይታችን አጀንዳችን የሚሆነው ምን ያስፈልጉናል፣ የዚህ ትሬኒንግ ኦብጀክቲቭ ምንድነው፣ ሪኳየርመንቱ ምን ይመስላል፣ ኮንተንት ዋይዝ ምን ይመስላል፣ ግሬዲንግ ሲስተሙ እንዴት ነው፣ አሳይመንት ሰብሚሽን ሲስተሙ ምን ይመስላል፣ እንዴትስ ኮሚኒኬት ማድረግ እንችላለን ከኔ ጋር። ያው 5 ሰው ነው እዚህ በዚህኛው ዙር በመጨረሻው ኢንጌጅ ለማድረግ እንትን ያደረጉት። ያን ያህል ያው ፕሮሲጀሩ ከዚህ በፊት ስንከተለው የነበረው ነገር ስለሆነ ነው እንጂ በስልክ የምንተዋወቅ ስለሆነ ቴሌግራም ግሩፕም ፎር ዛት ማተር ክሬት አድርጌያለሁ። በኢሜይልም ያው ኮሚኒኬት እያደረግን ያለ ነው። ግን ያሉን ኮሚኒኬሽን ፕላትፎርሞች ምን ይመስላሉ ያሉት ቶሎ ለመጨረስ ያው ጊዜ አሁን ስታንዳርዱ የ2 ሳምንት ጊዜ ነው። አሁን እኛ ይሄንን እንደጨረስን 2 ሳምንት ጊዜው ሲያልቅ ነው ወደ አሪዞና ስቴት ዩኒቨርሲቲ ለሰርቲፊኬሽኑን የምንጠይቀው ማለት ነው። ሰርቲፊኬሽኑ ኦንላይን ነው የሚላክልን። ከዛ እነሱ ቼክ ማድረግ ያለባቸውን ነገር ቼክ አድርገው ኦንላይን ይልኩልናል። ዘን በዛ በኩል ነው እኛ ሰርቲፊኬቱን የምናገኘው ማለት ነው። ኢምፖርታንት ሊንኮችንም ኢምፖርታንት በተኖች ስለነሱ ጉዳይ ዲስከስ እናደርጋለን። ከዛን መጀመሪያ 2 ሳምንት ቆይታ ነው ብያቸዋለሁ። አንደኛው ሳምንት ላይ ምን ሞጁሎቹ ምንድን ናቸው፣ ስለምንድን ነው የሚያስተምሩት፣ አሳይመንቶቹ ምን ይመስላሉ፣ በእያንዳንዱ መጀመሪያ ሳምንት ላይ ከምንወስደው ሞጁል ላይ ያሉትን የሚለውን ነገር ብሪፍሊ ዲስከስ እናደርጋለን። ስለነዚህ ጉዳዮች ነው የምናወራው ማለት ነው በዛሬ ቆይታችን። እንደው እናንተ ያው አይዲያው አላችሁ ይሄ ኢሼ ኢኒሺዬቲቭ ምንድነው የሚለው ነገር። ኢሼ ኢኒሺዬቲቭ በትምህርት ሚኒስቴር ዲዛይን የተደረገ ኢኒሺዬቲቭ ስፔሻሊ ኮቪድ-19 በ2019 ከተከሰተ ወዲህ ትምህርት ተቋርጦ ነበረ በሌሎች ሀገሮች። በወቅቱ እኔ እንደውም ፒኤችዲ እየተማርኩ ነበረ በደቡብ ኮሪያ እና ኢቭን የኛ ትምህርት አላቋረጥንም። ወደ ሀገር ቤት ተመለስን። ትምህርት እዛ ፌስ ቱ ፌስ የተከታተልን አልነበረም። ነገር ግን ኦንላይን ትምህርት የተከታተልን ነበረ እና ለኮቪድ-19 ተብሎ ትምህርት አልተዘጋም፣ ግን ዲሊቨሪ ሞዳሊቲው ተቀይሮ ነበረ። ኢቨን እነሱም ኢንቨስት አድርገው ከዚህም በፊት ካላቸው በላይ የተሻለ አይነት ዲጂታል ኤዱኬሽንን ፕሮሞት አድርገዋል። ወዲያው ኢንቨስት አድርገው ወዲያው ነው ወደ ኦንላይን ኤዱኬሽንን ፕሮሞት ያደረጉት። ከዛ በፊትም ነበረ ፔዳጎጂው እንትኑ ፕላትፎርሙ ነበረ፣ ኤልኤምኤሱ ነበረ እና ካይንድ ኦፍ ብሌንድን ነበረ። ዛ ስንማር ፊዚካሊም እዛ ብንሆን ብዙውን ጊዜ ሪሶርሶች ኦንላይን ነው። መምህሩ ክላስ ይገባል። ኦፍ ኮርስ አሳይመንት ኦንላይን ነው ሰሚት ስናደርግ የነበረው። ለሬጅስትሬሽን ተብሎ እዛ ሬጅስትራልን እንደውም ኦልሞስት ማስተርስ ፒኤችዲ እኔ በደቡብ ኮሪያ ኬዲአይ ስኩል ነው የተማርኩት፣ ኮሪያ ዲቨሎፕመንት ኢንስቲትዩት። ያው ዶክተር አብርሃምም ከደቡብ ኮሪያ እንደተማርክ አይ ነው። ስለዚህ ብዙውን ጊዜ ከቴክኖሎጂ ጋር ያላቸው ቅርርቦች በጣም ትልቅ ነው እና ሬጅስትራር ሄጄም አላቅም ማለት ነው። ለዚህ ጉዳይ ትምህርት ኮርስ ላይ ድሮ ለማድረግ ስሊፕ ለመውሰድ ግሬድ ለማየት እንደዚህ አይነት ነገሮችን ኮሚኒኬት ለማድረግ ሬጅስትራር የሚባለውን ኢንስቲትዩሽን አለ። ግን ፊዚካሊ አይቻቸውም እነማን ነው እዛ የሚሰሩት የሚለው በዚህ አይል ቆይታ እነማን ናቸው የሚለውን ነገር አላቅም። ሁሉ ነገር ኦንላይን ነው የሚሰራው ማለት ኢ ገቨርናንስ ኢ ኤዱኬሽን የተሻለ ነው በዛ ሀገር። እኛ ጋር ግን ስንመጣ ዩኒቨርሲቲም ላይ ያለው ትምህርት ተቋርጦ ነበረ በኮቪድ-19 ምክንያት። ኤሌመንተሪ ስኩልም በዛ ልክ ተቋርጦ ነበረ እና ትልቅ አሻራ ነበረ ወይ ጠባሳ ነበረ ጥሎ ያለፈው ኮቪድ-19። ከዛ የተነሳ ነው ትምህርት ሚኒስቴር ይሄ ኢሼ ኢኒሺዬቲቭን ኢኒሺዬት አድርጎ ኢቭን የሚሰሩትን ሰዎች አፈላልገው አብረው መስራት የጀመሩት ማለት ነው ከስቴክሆልደሮች ጋር። ከነዚህ ስቴክሆልደሮች ውስጥ አንዱ አሪዞና ስቴት ዩኒቨርሲቲ ነው። ማስተር ካርድ ፋውንዴሽን አለ ከውጭ ሀገር። ከሀገር ውስጥ ደግሞ ትምህርት ሚኒስቴር አንዱ ነው። ሻያሾኔ የሚባል ፒኤልሲም አለ ይህንኑ ነገር ፋሲሊቴት የሚያደርግ እና ሁሉም የመንግስት መስር ዩኒቨርሲቲዎች ተጠቃሚ ናቸው ማለት ነው። 53 የመንግስት ዩኒቨርሲቲዎች አሉ። ሁሉም የመንግስት ዩኒቨርሲቲዎች የዚህ ኢኒሺዬቲቭ ተጠቃሚ ናቸው። ብዙ እንትኖች አሉት፣ ፒላሮች አሉት። ይሄ ኢሼ ኢኒሺዬቲቭ አንዱ ዩኒቨርሲቲ ውስጥ ያሉ
ያሉትን መምህራኖች ማብቃት ነው። በኦንላይን ቲቺንግ ፔዳጎጂ እንዲያውቁ እና ኦንላይን ሲያስተምሩ ማስተማር ክህሎታቸው ለማዳበር የሚያበቃቸው ፕሮፌሽናል ካፓሲቲ ቢልዲንግ ትሬኒንግ መስጠት ነው። እሱም አንዱ ማስተር ክላስ ትሬኒንግ ነው ማለት ነው። ይሄኛው ነው። ሌላም አለ ላይክ መልቲሚዲያ ስቱዲዮ መገንባት፣ ኢንፍራስትራክቸር መገንባት ሌላኛው ፒላርስ ነበረ እና ሀገራችን ካሉት ዩኒቨርሲቲዎች ውስጥ 7 ዩኒቨርሲቲዎች ላይ መልቲሚዲያ ስቱዲዮ ተገንብቷል። እኛም አሁን የአዲስ አበባ ዩኒቨርሲቲ ላይ ከሚገኘው መልቲሚዲያ ስቱዲዮ የመጠቀም ፕሪቪሌጁ ወይም ላይክ መፍቱ አለን ማለት ነው። እዛ ሄደን የመጠቀም ክላስተር ተደረገዋል። ዩኒቨርሲቲዎች ሪሶርሱ የጋራ ሪሶርስ ነው እንጂ የትምህርት ሚኒስቴር ሪሶርስ ብቻ አይደለም። ሌላም እንደዚሁ ፖሊሲዎችን መቅረጽም አንዱ ፒላር ነበረ። ከዚህ በፊት ፖሊሲ አልነበረንም። ኤዱኬሽን ኢለርኒንግ ፖሊሲ አልነበረንም፣ ጋይድላይን አልነበረንም፣ ዳይሬክቲቭ አልነበሩንም። በዩኒቨርሲቲ ደረጃ ይሄ ዩኒቨርሲቲ ውስጥ ያለው ሴኔት ሌጅስሌሽንም ይሄንን ጉዳይ አያውቅም ነበረና ይሄንን ጉዳይ እንዲያውቅ ማስደረግ፣ ስትራክቸሩ ማዋቀር፣ ኢለርኒንግ ዳይሬክቶሬት የሚለውን ዳይሬክቶሬት መሬት ማስያዝ ሌላኛው ፒላርስ ነበረ። ሌሎች ፒላሮችም አሉ ላይክ ሞዴል ኮርሶችንም ክሬት ማድረግ እና አሁን ኢንድ ሪዛልቱም ኮርሶችን ፕሮግራሞችን ኦንላይን ዲሊቨር እንድናደርግ ማስደረግ ነው እና ኢቭን ማስደረጉ አንድ ስራ ነው ማለት ነው። ሁለተኛው ስራ ደግሞ ሞዴል ኮርስ ክሬት በማድረግ እንደ ማሳያነት የሚሆኑ 2 ኮርሶችን ፕሮፌሽናል በሆኑ ሰዎች ተቀርጾ ስታንዳርዱን በጠበቀ መልኩ ዲጂታል ኮንተንቱ ክሬት ተደርጎ ዘን ያ ነገር ሁሉም ዩኒቨርሲቲዎች እንዲተገብሩት አንድም እሱን ነገር እነሱም ብሌንድድ ኮርስ ፉሊ ኦንላይን የሆኑ ኮርሶች ፕሮግራሞችን ዲዛይን አድርገው ዲሊቨር እንዲያደርጉ ማስደረግ፣ እንደዚህ አይነት ነገሮችን እንዲያደርጉ እገዛ መስጠት ነበረ። እሱንም እየተሰራ ነው ያለውና ዋነኛው ግን ዛሬ የተገናኘንበትም የዩኒቨርሲቲ መምህራን የዩኒቨርሲቲ ተማሪዎችም አንዱ ሌላኛው ፒላርስ ነው። የዩኒቨርሲቲ ተማሪዎችም ማብቃት እኛ አሁን ዲሊቨር እንድናደርግ ነው፣ ኮርስ ዲሊቨር እንድናደርግ ቤዚክ የሆኑ ስኪሎችን እንድናገኝ ማስደረግ ነው። ነገር ግን ተማሪዎች ደግሞ ስቱደንት ሰክሰስ ሲዩት ኮርስ የሚለው ተማሪዎች እንዲያውቁ ነው። ኦንላይን ኮርስ መውሰድ እንዲችሉ ቤዚክ የሆነ ስኪል ዲቨሎፕ እንዲያደርጉ ማስደረግ ነው። ስለዚህ እሱኛው ደግሞ ስቱደንት ሰክሰስ ሲዩት ኮርስ ይባላል። እኛ አሁን ማስተር ክላስ ትሬኒንግ ፋውንዴሽን ፎር ኤክሰለንስ ኢን ቲቺንግ ኦንላይን ካሉት ፒላሮች ውስጥ አንደኛው ፒላርስ ነው። መምህራኖች ኮርስ ዲዛይን ማድረግ እንዲችሉ፣ ዲሊቨር ማድረግ እንዲችሉ፣ ዲሊቨር ሲያደርጉ ምን አይነት ፔዳጎጂዎችን ምን አይነት ቤዚክ የሆኑ ስኪሎችን ያስፈልጋቸዋል፣ ያንን ስኪል የሚያስጨብጥ ትሬኒንግ ነው ማለት ነው። ይሄ ትሬኒንግ 2 ሳምንት የሚወስድ ትሬኒንግ ነው። ፉሊ ኦንላይን የሚሰጥ ትሬኒንግ ነው። በዋናነት ኦንላይን ቲቺንግ ፔዳጎጂው ላይ ዲስከስ እንድናደርግ ፕላትፎርም የመፍጠር ጉዳይ ነው። እኛ እናውቀዋለን ማለት ፔዳጎጂ አንድ መምህር ሲያስተምር ምን አይነት ፔዳጎጂ መከተል አለበት፣ ምን አይነት አፕሮቾች መከተል አለበት፣ ለርኒንግ ቲዮሪያችን ምንድን ነው የሚለው ነገር ኦፍኮርስ በአንድም በሌላ ረጅም ዓመታት ማስተማር እንትኑ ላይ ስለቆየን የምናውቀው ነገር ነው። አዲስ ኮንተንት የለውም። ነገር ግን ይሄኛው ኦንላይን ቲቺንግ ኢቨን ኦንላይን ኮርስ ዲዛይን ስናደርግ ቲች ስናደርግ ምን አይነት ስትራቴጂዎችን መከተል አለብን፣ ምን አይነት ቴክኖሎጂዎችን መከተል አለብን የሚለውን ነገር ሊያስተምረን የተዘጋጀ ፕላትፎርም ነው ማለት ነው። ይሄ ማስተር ክላስ ትሬኒንግ የሚሰጠው ኦፕን ኢዲኤክስ የሚባል ለርኒንግ ማኔጅመንት ሲስተም አለ፣ እዛ ላይ ነው የሚሰጠው። ስለዚህ ኦፕን ኢዲኤክስን እንደ ተማሪ ሆነን ቼክ እናደርገዋለን ማለት ነው፣ ኤክስፕራንስ እናደርገዋለን። ነገ እኛ መምህር ስንሆን ኮርሳችንን ዲዛይን ማድረግ ያለብን ዲሊቨር ማድረግ ያለብን ኦፕን ኢዲኤክስ ላይ ነው። ስለዚህ ዛሬ ኦፕን ኢዲኤክስ ምን እንደሆነ ማወቅ መቻል አለብን። ስለዚህ እንደ ተማሪ ሆነን ነው የምናውቀው ማለት ነው። የነሱ ጫማ ውስጥ ቆመን ወይን ሆነን ነው ምን አይነት ቻሌንጆች ይኖራሉ ኦፕን ኢዲኤክስን ለመጠቀም ዘንድ ኮርስ ዲሊቨር ለማድረግ ምን አይነት ቻሌንጆች ሊያጋጥሙን ይችላሉ የሚለውን ነገር ነው የሚያስተምረን። ይሄ ኮርስ በዋናነት ኦንላይን ኤዱኬሽን ፍሮም ስቱደንት ፐርስፔክቲቭ ኤክስፕራንስ እንድናደርገው ኦፖርቹኒቲ ይፈጥርልናል ማለት ነው። ስለዚህ ጉዳይ ነው የሚያወራል። ጊዜን በተመለከተ ሚኒመም በሳምንት 8 ሰዓት ያስፈልገናል። በሳምንት ነው
በአንድ ቀን ውስጥ 1 ሰዓት ነው ማለት ነው። በአንድ ቀን ውስጥ 1 ሰዓት ያህል ሰተን እንዳልኳችሁ ይሄ ኮርስ የሚሰጠው ኦንላይን ነው። ስለዚህ ኦንላይን ስለሆነ ኦንላይን ገብተን ነው ኦፕን ኢዲኤክስ ላይ ኦፕን ኢዲኤክስን ኤክስፕራንስ እናደርገዋለን። ማለፊያ ነጥብም አለው። ማለፊያ ነጥባችን ከ80% በላይ መሆን አለበት። ስለዚህ ግሬድድ የሆኑ አሳይመንቶች አሉ ማለት ነው። ግሬድድ የሚሆኑ አሳይመንቶች አሉ። ያንን አሳይመንቶች ስንሰራ ለሰምሃው ጥንቃቄ ማድረግ ይኖርብናል። ምክንያቱም ፓሲንግ ፖይንት ማግኘት መቻል አለብንና ማለት ነው። ስለዚህ ፓሲንግ ፖይንቱ 80 ነው። ሰርቲፊኬቱ ይሄንን ነው የሚመስለው። ልክ እንደጨረሳችሁ አሁን ስታንዳርድ አለው። ከዚህ በፊት እንዳልኳችሁ ላይክ ይሄንን ትሬኒንግ አሁን ችኮላም ስለሆነ ቶሎ ብንጨርሰው በ2 ቀን በ3 ቀን ልትጨርሱ ትችላላችሁ፣ አሁንም ካለንበት ሁኔታ ማለት ነው። ነገር ግን ስታንዳርዱ ደግሞ የ2 ሳምንት ትሬኒንግ አሁን እዚህ ጋር እንዳያችሁት 2 ዊክ ትሬኒንግ ነው፣ የ2 ሳምንት ትሬኒንግ ነው። ስለዚህ ወደ አሪዞና ስቴት ዩኒቨርሲቲ ሲላክ እነሱ መች ነው የጀመሩት፣ መች ነው የሚጨርሱት፣ መጨረስ ያለባቸው የሚለውን ነገር ሚኒመም ክራይቴሪያው ቼክ የሚያደርጉበት ሚንስ አለ፣ አሳያችኋለሁ እሱንም። ስለዚህ የ2 ሳምንት ትሬኒንግ ነው ማለት ነው። ኦገስት 27 ነው እንጨርሳለን ተብሎ የሚጠበቀው። አሁን ዛሬ ጀመርን፣ ኦገስት 27 እንጨርሳለን። ስለዚህ በሰዓት ደረጃ 8 ሰዓት ያህል ጊዜ መስጠት ይኖርብናል። ስንጨርስ ይህን አይነት ሰርቲፊኬት እናገኛለን። ሰርቲፊኬቱን የምናገኘው ኦገስት 27 ነው ማለት ነው። ኦብጀክቲቭ ምንድናቸው? 2 ሜጀር ኦብጀክቲቭ አለው። ይህንን ትሬኒንግ እንደጨረስን እነዚህን ኦብጀክቲቮች ታገኛላችሁ ተብሎ ይጠበቃል። አንደኛው ኦንላይን ለርኒንግን ኤክስፒሪየንስ ታደርጉታላችሁ። እንደ ተማሪ ሆናችሁ ኦንላይን ለርኒንግ ምን ይመስላል? ብዙውን ጊዜ አሁን ሰው ሲያወራ መምህራኖችም ሌሎች ቦታ ላይም እንደዚህ እኛ ግቢ ውስጥ ብዙውን ጊዜ የሚወራው ተማሪዎቻችንን ፊዚካሊ ሆነው ክላስ ውስጥ መጥተው አስተምረናቸው ነገር ግን ኤግዚት ሌቭል አውትካም ስናይ እውቀትን፣ ክህሎትን፣ የሚያስፈልገውን አቲቲዩድናል ቼንጅ አምጥተዋል ወይ ብለን ኢቫሉዌት ስናደርግ ብዙውን ጊዜ ሊሚቴሽኖች አሉ እና ፌስ ቱ ፌስም አስተምረን ያላስጨበጥናቸውን ክህሎት፣ እውቀት እና አቲቲዩድናል ቼንጅ አሁን ኦንላይን አስተምረን ሪሊ ማስጨበጥ እንችላለን ወይ ብሎ ብዙ መምህራኖችም ይጠይቃሉ። ይሄ ነገር እንደ ትልቅ አጀንዳ ነው። ብዙ እንደ ተማሪ ሆነን ልናይ ነው ማለት ነው። አሁን ራሳችንን ቼክ ልናደርግ ነው። ተማሪዎችን ውሰዱ ከመላታችን በፊት ኦንላይን ኤዱኬሽን ሪሊ የሚቻል ነገር ነው ወይ? ይቻላል ወይ? ልናስጨብጣቸው የምንችለው ልናስገነዝባቸው የምንችለውን ግንዛቤ ማስጨበጥ ይቻላል ወይ የሚለውን ነገር እንደ ተማሪ ሆነን ኤክስፒሪየንስ ማድረግ ነው የመጀመሪያው ኦብጀክቲቭ ማለት ነው። ለዛም ነው ያን ያህል አዲስ ነገር አይደለም ኮንተንት ዋይስ። ሁለተኛ ደግሞ ነገ ምንድነው የሚጠበቅብን ነው። ነገ ኮርስ ዲዛይን ማድረግ፣ ኮርስ ዲሊቨር ማድረግ መቻል አለብን። ይሄ ትሬኒንግ ኮርስን ዲዛይን እንድናደርግ ኮርስ ዲዛይን ማድረግን ብቻ አይደለም፣ አላይንድ የሆነ ኮርስ። አላይንድ ሲባል ምንድን ናቸው? ላይክ የሚመጋገቡ አይነት ነገር ነው። ላይክ ኮርስ ኦብጀክቲቭ አለ፣ ኮርስ ኮንተንት አለ፣ ኮርስ አሰስመንት አለ። እነዚህ 3ቱ ነገሮች አላይንድ መሆን መቻል አለባቸው ማለት ነው። አንዱ ለአንዱ ኦብጀክቲቫችን የሆነ ነገር፣ የምናስተምረው ነገር የሆነ ነገር፣ ጥያቄ ስንጠይቅ የሆነ ነገር ሊሆን አይገባም። 3ቱም አንድ አይነት ኮንተንት ዋይዝ አላይንድ መሆን መቻል አለባቸው፣ የሚመጋገቡ መሆን መቻል አለባቸው እና ኢን ፕሪንሲፕል ይሄ ነገር እንደዛ ነው የሚቀጥለው። ከዚህም በፊት እንደምታውቁት እንደው ዩኒቨርሲቲ ሲባል መምህራኖች ብዙ ጊዜ እኛም ስፔሻሊ የድሮ ዩኒቨርሲቲ ላይ የተማርን እኔም አሁን ከወላይታ ሶዶ ዩኒቨርሲቲ የተመረኩት የመጀመሪያ ዲግሪ ግን ሲባል ኢቭን እኛም እንደዛ አይነት ነገሮች አጋጥሞን ነበረ። አሁን የትምህርት ዘይቤው ራሱ ሰማው የተቀየረ ይመስለኛል። ከዚህም በፊት መምህሩ ሲያስተምር የሆነ ነገር ነው የሚያስተምረው። ክላስ ውስጥ የሆነ ቀለል ያለ ነገር ያስተምራል። ፈተና ላይስ ብቻ የሚመግቡት ወተት የሚሰጡት ወይ ፈተና ላይ የሚያወጡት ደግሞ አጥንት የሚባል ነገር አለና ስለዚህ ፈተና ላይ ብቻ ማካበድ፣ ፈተና ላይ ብቻ ያላየነውን ነገር የማቅረብ አይነት ነገር ነበረ ብዙ ጊዜ ፕራክቲስ የሚደረገው። ስፔሻሊ ይሄ ከ2001 ከ2002 በፊት የዩኒቨርሲቲ ኤክስፒሪየንስ ያለን ሰዎች
እንደዚህ አይነት ነገር ነው ዩኒቨርሲቲ ላይ የነበረው በጣም ቻሌንጅ የሚያደርገው ፈተና ላይ ነው። የኢንዲያ ፕሮፌሰሮች ግን እንደዛ አይነት ባህሪ የላቸውም ይባላል ማለት ነው። እነሱ ያስተማሩትን ነገር ነው የሚያወጡት። የኛ መምህራኖች ግን ሲያስተምሩ ክላስ ውስጥ በጣም የሚሰጡት ኤግዛምፕል ትንሽ ነገር ነው። ከዛን ፈተናው ከየት እንደሚወጣ ሁሉ አይታወቅም። ኢቭን ኮርስ አውትላይን ላይ ኦር ደግሞ ሞጁል ላይ ወይም ደግሞ ሃንድ አውት ላይ የሌለ ነገር ነው። ሃንድ አውት ላይ ያለ ነገር የሚያወጣ መምህር ሰነፍ መምህር ተብሎ የሚሰየምበት ነገር ነው። ይሄ ግን ትክክለኛ ያለመሆን ነው። የመምህሩ እንዴት ማስተማር እንዳለበት ያለማወቅ ነው። መምህር ተማሪዎችን ኢቫሉዌት የሚያደርገው በአስተማረው ልክ ነው፣ በአስተማረው ኮንተንት። ሲያስተምር ደግሞ ኦብጀክቲቭን አስቀምጦ ነው። በኦብጀክቲቭ መሰረት የማስተማሪያ ማቴሪያሎችን ያዘጋጃል። በማስተማሪያ ማቴሪያል ላይ ያስተምራቸዋል ተማሪዎችን። በዛው ልክ ነው ኢቫሉዌት የሚያደርገው። ስለዚህ ኦብጀክቲቭ፣ ለርኒንግ ኮንተንቱ፣ አሰስመንቱ መመጋገብ መቻል አለባቸው። አሰስመንታችን ሪሊ ተማሪዎቻችን መጨበጥ ያለባቸውን ኦብጀክቲቭ ጨብጧል ወይስ አልጨበጡም ብለን ነው የምንጠይቀው እንጂ የሆነ ነገር መሆን የለበትም ነው። ሌላው ደግሞ ስታንዳርዱን ኳሊቲውንም መጠበቅ መቻል አለብን። እንዴት ነው ኦንላይን ዲዛይን የምናደርገውን ኮርስ ኳሊቲውን የምናስጠብቀው የሚለውን ነገርም ይሄ ትሬኒንግ ያስጨብጠናል ማለት ነው። ሪኳርመንቱ ኮምፒውተር ያስፈልጋቸዋል፣ ኢንተርኔት ያስፈልጋቸዋል፣ አንዳንድ ኤርፎኖች እንደዚህ አይነት ነገሮች ያስፈልጋችሁ ይችላል። ኢንተርኔት ወሳኝ ነገር ነው። ስለዚህ ይቺ ምንም ሌላ ነገር የሚያስፈልግ ነገር የለውም። ሞጁሎቹ በቁጥር 6 ናቸው። ሞጁል 0 አለ፣ ካይንድ ኦፍ ኢንትሮዳክሽን ነው። ሞጁል 1 ኦንላይን ስቱደንት ሰክሰስ ይባላል። ሞጁል 2 ኮርስ ኮንቴንት እና ኮርስ ኳሊቲ ይላል። አሁን ያልኳችሁ ኳሊቲ እንዴት እናስጠብቃለን የሚለውን ከዚህ ነው የምንማረው። ሞጁል 3 ኢፌክቲቭ ስቱደንት ኢንተራክሽን፣ ተማሪ ለተማሪ። ኦንላይን ኤዱኬሽንን ስናወራ አንዱ እንደ ቻሌንጅ የሚነሳው ተማሪ እንዴት ነው ላይክ አንድ ሳይድ ብቻ ይሆንብናል ነው። ስቱደንት ሴንተርድ እንዴት እናደርገዋለን? ተማሪዎች ክላስ ሩም ውስጥ የሉም፣ መምህሩ ክላስ ሩም ውስጥ አይኖርም። ስለዚህ ተማሪ አክቲቭሊ ኢንጌጅ እንዲያደርግ እንዴት አድርገን ነው የምናደርገው? ተማሪ ኢፌክቲቭሊ ክላስ ውስጥ ዲስከስ እንዲያደርግ፣ አሳይመንት ላይ ኢንጌጅ እንዲያደርጉ፣ ፓርቲሲፔት እንዲያደርጉ እንዴት እናደርጋለን የሚለውን ነገር ነው። ምን አይነት ስትራቴጂዎች፣ ምን አይነት ቴክኖሎጂዎች፣ ምን አይነት ፔዳጎጂ ብንከተል ነው ኢፌክቲቭ ስቱደንት ኢንተራክሽንን ፕሮሞት የምናደርገው የሚለውን ነገር ነው። ሞጁል 4 የሚያስተምረን ኮርስ ዲዛይን እና ኮንተንት ዲቨሎፕመንት ዋናውን ስራ እዚህ ጋር እንጀምራለን ማለት ነው። ሳይንሱ ነው እዚህ ጋር አሁን ዲጂታል ኮንተንት ዲቨሎፕ እናደርጋለን ሳይሆን ዲቨሎፕ ስናደርግ ምን አይነት ሳይንስ ነው ማወቅ ያለብን፣ ምን አይነት ስትራቴጂ ነው ማወቅ ያለብን፣ ምን አይነት ቴክኖሎጂዎችን ነው ማወቅ ያለብን፣ እንዴት ነው ኦንላይን ኮርስ ዲዛይን የምናደርገው፣ እንዴት ነው ኦንላይን ኮርስ ኮንተንት ዲቨሎፕ የምናደርገው የሚለውን ነገር ነው የሚያስተምረን። ሞጁል 5 ኢንስትራክተር ፕሬሰንስ ነው። ይሄ ማለት መምህሩ ያው ቅድም እንዳልኳችሁ መምህሩ ክላስ ውስጥ የለም፣ ተማሪዎችም ክላስ ውስጥ የሉ። ስለዚህ መምህሩ ክላስ ውስጥ መኖሩን ተማሪዎች ፊል እንዲያደርጉ ያ ነገር ለብቻችን መምህር አጠገቤ የለም፣ መምህር የለንም፣ ቢከብደን የሚያግዘን ሰው የለም ብለው እንዳይሰማቸው መምህሩ ፕሬሰንሱን ኢንሹር ማድረግ መቻል አለበት ማለት ነው። ፊዚካሊም ባይኖር ግን ዲጂታሊ መኖር አለበት። ዲጂታል ፕሬሰንስ የሚባለው ነገር ነው እዚህ ጋር የምንማረው። ስለዚህ ብዙውን ጊዜ ፊዚካሊ እኛም አሁን ስናስተምር ይሄንን ኮርስ ዲሊቨር ስናደርግ ያንኑ አይነት ፕሪንሲፕል ነው የምንከተለው። ክላስሩም ውስጥ የምንገናኘው ነገር የለም። ስለዚህ ኦንላይን ነው ማወራችሁ። ብዙውን ጊዜ ቴሌግራም ግሩፕ አለን፣ ኢሜይልም አለን። ያው አሁን ቴሌግራም ግሩፑንም ብዙዎቻችሁ ጆይን ያደርጋችሁታል። ግን አሁን እዚህ ጋር ስናይ ማን ነው ይሄንን የላኩትን ሜሴጅ ያየው ብዬ እንኳን ሳይ ኦፍኮርስ 4 ሰው አይቶኛል። ዶክተር አለባቸው አይተዋል፣ ዶክተር ዝጋላ አይተዋል፣ ቅድስት አይታለች፣ ዶክተር አብርሃም አይተዋል። ፎር ዛት ማተር ያው ስለምንተዋወቅ ብዬ ነበረ ሰልፍ ኢንትሮዳክሽን ላይክ እናንተንም ያው ራሳችሁን አስተዋውቁ ብዬ ማለት ነበረብኝ። ሶ ኤኒሃው አሁን መጨረሻ ላይም እድሉን ሰጣችኋለሁ እና አሁን አለባቸው ስቲል ጆይን አላደረገንም። በዛው ጆይን እንዲያደርገን ይቺን ሊንክ በኢሜይል ስለጻፍኩኝ ሜቢ ኢንኬዝ መሀል ላይ እስካልጨረስን ድረስ ሳንጨርስ ጆይን የሚያደርገን ከሆነ ጆይን ያደርገን። ስለዚህ አሁን ቴሌግራም ግሩፕም አለን፣ ኢሜይልም ይኖራል፣ እንደዚህም ደግሞ ኦፊስ አወርም ይኖረናል። ኖተር ቴንኪዩ
እና እንትን ማድረግ መቻል አለብን ማለት ነው። ኦንላይን ነው። እኔም አሁን ፕሬዘንሴን በደንብ አድርጌ ነው በዚህ ጉዳይ ያው እኔ አሁን እናንተ ኦልሞስት ወደ መጨረሻ ነው እና ስለዚህ ያንን ነገር እኛውን ሳይንሱን ሞሮሌስ ኢንቴግሬት አድርጌ ያለው። ስለዚህ እኔ ፕሬዘንሴን እንዴት ታዩኛላችሁ ማለት ነው። ጠዋትም ማታም በቴሌግራምም በኢሜይልም እንዴት ነው የት ነው ያላችሁት፣ ምን ከበዳችሁ፣ ምን አጋጠማችሁ፣ ምን ልርዳችሁ ብዬ የምልበት ሁኔታ ይኖራል ማለት ነው። ይሄ ፕሪንሲፕል ነው። ዩሲ ላይክ ፕሬዘንሱን መምህሩ ዲጂታል ፕሬዘንሱን ማሳየት ግዴታው ነው ማለት ነው። ያ ነው የመምህሩን ይሄንን ነገር ኢንሹር ለማድረግ የመምህሩን ፕሬዘንስ ኢንሹር ለማድረግ የምንጠቀምበት ስትራቴጂ እነዚህ ነገሮች ናቸውና እነሱን ነገሮች ሁሉ እዚህ ጋር እንማራለን። እንዴት ነው ምን ማድረግ አለበት፣ የመጀመሪያ ቀን ምን ማድረግ አለበት፣ መሃል ላይ ምን ማድረግ አለበት፣ እንዴት ነው መምህር መኖሩን ተማሪዎች ፊል እንዲያደርጉ፣ ተማሪዎች ብቻቸውን እንደሆኑ እንዳይሰማቸው መምህር ምን ማድረግ መቻል አለበት የሚለውን ነገር እኔ ያው ይሄንን ነገር ለማስጨበጥ እሞክራለሁ ማለት ነው። ያንንም ነገር እናንተም ምን ማድረግ እንዳለባችሁ ኮርስ ኦንላይን ዲዛይን ስታደርጉ ምን ማድረግ እንዳለባችሁ እዚህ ጋር እንማራለን ማለት ነው። ሞጁል 5 ስለዛ ጉዳይ ነው የሚያስተምራችሁ። ግሬዲንግ ፖሊሲ እንዳልኳችሁ ከ80 በላይ ማምጣት መቻል አለባችሁ። 10 አሳይመንቶች አሉ። አሳይመንቶቹ ያን ያህል የሚከብዱ ነገር አይደሉም፣ የምናውቃቸው ነገር ነው። ኢቭን አንደኛው ሲለበስ ኪውዝ ይባላል። ስለዚህ ያንን ሲለበስ ኪውዝ ከ10 ነው። ሲለበሱን ታነቡታላችሁ፣ ኮርስ አውትላይኑን ማለት ነው። እዛ ላይ ያለውን ነገር ነው የሚጠይቀን እና ሌሎችም ፓድሌት ሰልፍ ኢንትሮዳክሽን ደግሞ ራሳችሁን የምታስተዋውቁበት ፕላትፎርም አለ። እኔም የመጀመሪያ ራሴን አስተዋውቄ እዛ ቁጭ አደርጋለሁ። በዛው ኤግዛምፕል መሰረት እናንተም ራሳችሁን ታስተዋውቃላችሁ። እሱም 10 ነጥብ አለው። ከዛን ኪውዞች አሉ፣ ኦንላይን ኪውዞች አሉ። ቶታሊ 5ቱ በአንደኛ ሳምንት፣ ሌላኛው 5ቱ ደግሞ በሁለተኛ ሳምንት ማለቅ መቻል አለባቸው። ስለዚህ ቶታሊ 10 አሳይመንቶች አሉ ማለት ነው። በጣም ቀላል ናቸው። አሳይመንት ሰብሚሽን ዴድላይን አለ እስከ ነው ኦፍ ኮርስ አሁን ኦገስት እስከ አንደኛው የመጀመሪያ ሳምንት ላይ ያለው አሳይመንት እስከ ኦገስት 16 ማለቅ መቻል አለበት እስከ ነው። ስለዚህ ከዛ በፊት መጨረስ ትችላላችሁ ማለት ነው። በሁለተኛው ሞጁል በሁለተኛው ሳምንት ያሉት አሳይመንቶች ደግሞ እስከ ኦገስት 20። ስለዚህ ይሄኛው የመጀመሪያው ሳምንት ነው፣ ይሄኛው ደግሞ የሁለተኛ ሳምንት ነው ማለት ነው። 5 ናቸው ቶታሊ። ስለዚህ ኦገስት 20 ነው እና ሌላኛው ዲው ዴት ፎር ዘ አሳይመንት ኢን ሞጁል 3 ኦገስት 27 ነው። ኦገስት 27 የትሬኒንጉ መዝጊያ ነው ማለት ነው። ኦገስት 27 የትሬኒንጉ መዝጊያ ነው። ስለዚህ የመጀመሪያው ሳምንት ኦፍ ኮርስ እቺኛው ኦገስት 16 የምትለው ሲለበስ ኪውዝ ናት። ሲለበስ ኪውዝ ትሬኒንጉ ጀምሮ በ3 ቀን ውስጥ ማለቅ አለበት። ስለዚህ ተማሪው ስለ ትሬኒንጉ በ3 ቀን ውስጥ ማወቅ አለበት ማለት ነው። ስለ አውትላይኑ ማንበብ አለበት። ያ እስከ 3 ቀን ውስጥ ነው። ከዛን የመጀመሪያው ሳምንት ትሬኒንግ የመጀመሪያው ሳምንት ውስጥ ወይን እነዚህ የመጀመሪያው ሳምንት አሳይመንቶች እነዚህ 5ቱ ኦገስት 20 ነው ማለቅ ያለባቸው። ሌላኛው 5ቱ ደግሞ ኦገስት 27 ነው። እነዚህኛዎቹ ደግሞ ኦገስት 27 ነው ማለት ነው። ኮሚኒኬሽን ቱልሳችን እንዳልኳችሁ ኮሚኒቲ ፎረም የሚባል ኮሚኒኬሽን ቱልስ ትሬኒንግ ውስጥ አለ። አሳያችኋለሁ። እሱንም ፕራክቲካሊ በኢሜይልም በቴሌግራምም ኮሚኒኬት ማድረግ እንችላለን። ላይቭ ሴሽኖችም እንደዚሁ ይኖሩናል። ይሄ የመጀመሪያው ላይቭ ሴሽናችን ኦገስት 13 ዛሬ ማለት ነው። ዘን ሁለተኛው ኔክስት ዊክም የዛሬ ሳምንት ኦገስት 20 ማለት ነው። የዛሬ ሳምንት እዚህ ጋር እንደምታዩት ዛሬ ጀመርን። ኔክስት ደግሞ ኦገስት 20 ላይ እንገናኛለን። የሁለተኛውን ሳምንት አሳይመንቶች ብሪፍሊ ዲስከስ እናደርጋለን። ዘን እናንተ ኦንላይን ትሰሩታላችሁ ማለት ነው። ላይቭ ሴሽን እንዳልኳችሁ ይኖረናል። ኮመን ቴሌግራም ግሩፕም አለን። አሁን ያሳየዋችሁ ስልኬም እዚህ ጋር አለ። ይሄኛው ስልኬ አንዳንዴ አክቲቭ አይደለም ኦር ደግሞ ኮመንሊ ይሄኛውን ነው ብዙውን ጊዜ የምጠቀመው 54 89 28 27 የሚለው ነው። ስለዚህ ይሄንንም
እንትን ማድረግ ይኖርብናል ማለት ነው። ይሄኛውንም በስልክም ልታገኙ ትችላላችሁ። በስልክም ማግኘት ይቻላል። በስልክም ኮሚኒኬት ማድረግ ይቻላል። ያው ጊዜ ኦፊስ አወር የሚባለው 8 ሰዓት ኤኤም ማለት ያው በእኛ 2 ሰዓት እስከ 8 ሰዓት ፒኤም ያው የዲጂታል ኤዱኬሽን ኦፊስ አወር ነው። ኖርማሊ ኦፊስ አወር የሚባለው ወይም የስራ ሰዓት ከጠዋቱ 2 ሰዓት ተኩል እስከ ምሽቱ ወይም ከሰዓት በኋላ 11 ሰዓት ተኩል ነው ኖርማሊ። ኦንላይን ሲሆን ግን ከጠዋቱ 2 ሰዓት እስከ ምሽቱ 2 ሰዓት ማለት ነው። እስከዚህ በዚህ ጊዜ መሃል በስልክም በኢሜይልም ባለን ኮሚኒኬሽን ፕላትፎርም ኮሚኒኬት ማድረግ እንችላለን። ቲፖቹ ያው ቶሎ ቶሎ መስራት ነው። ኢንስትራክሽን ማንበብ አስፈላጊ ነው። ሪድ ኤንድ ሪስፖንድ ቱ ዘ ወርክሾፕ ኢሜይል ሰምታይምስ እኔ በኮሚኒኬት አደርጋቸዋለሁ። ዲጂታል ፕሬዘንስ ማረጋገጥ መቻል አለብኝ ብያለሁ እንደ መምህር። እናንተም ያው አሁን እንደ ኖርማሊ በዚህ ትሬኒንግ እናንተ እንደ ተማሪ ነው ወይም እንደ ሰልጣኝ ነው፣ እኔ ደግሞ እንደ አሰልጣኝ። ሶ እኔ እንደ መምህር እናንተ እንደ ተማሪ ነው አስዩም የሚያደርገው ሲስተሙ በዛ ነው የሚያውቃችሁ። ሶ እኔም አሁን እንደ መምህር ስለሆንኩኝ ስለዚህ እናንተም እኔ እንደ ሞዴል እንድታደርጉ ነው የምፈልገው ማለት ነው። ነገ መምህር ስትሆኑ ኦንላይን ዲጂታል ኤዱኬተር ስትሆኑ ያንን ነገር እንድታውቁ ነው። አሁን እኔ ወይኔ ኢሜል አበዛውባችሁ ብዬ የምለው ነገር እንትን ምንድነው ትዝብት የሚይዘኝ ነገር የለም ማለት ነው። ሳይንሱን ነው ፔዳጎጂውን ነው የምከተለው። ስለዚህ ጠዋትም ሼር አደርጋችኋለሁ የሆነ ነገር የት ነው ያላችሁት እንዴት ናችሁ እላችኋለሁ። ለምን አበዛብን ይሉኛል ብዬ አልልም ማለት ነው። ያው ሳይንሱን ስርዓቱ ስለሆነ አሁን ሰው እኔ አሁን በዋትስአፕ ምናምን ሼር ታደርግ ሰው እንደሚሰላች አውቃለሁ። ሰው የሚሰላቸው ስላላወቀ ነው። ዩሲ ሰው የሚሰላቸው ቀን በቀን ነው የሚልክብን ምናምን የሚሉ ትችቶች ሞሮሌስ ይባላሉ ብዬ አስብ ያደርጋለሁ። ያን ያህል ፊት ለፊት ሰው ባይናገረኝም እንደዚህ አሁን ግን ስርዓቱ እንደዛ ነው። ዲጂታል ኮሚኒኬት ስታደርጉ ፕሬዘንሳችሁን ማሳየት መቻል አለባችሁ። የሪል ትምህርት ደግሞ ሲሆን ተማሪዎች ብቸኝነት ሊሰማቸው አይገባም ነው የሚለው። ታዩታላችሁ ሞጁል 5 ላይ ሞጁል 5 ዲስትራክተር ፕሬዘንስ ስጀምር እንደዚህ ማድረግ አለብህ። ቪዲዮ መቅረጽ አለብህ። ራስ ሴልፍ ኢንትሮዳክሽን ማሳወቅ መቻል አለብህ። ጠዋት ማታ ልታሳውቃቸው ይገባል። አስመንትን ቶሎ ልትመልስ ይገባል። ፊድባክ መስጠት አለብህ። ጀስት ግሬድ ማድረግ ብቻ ሳይሆን ኮሜንት ማድረግ አለብህ። ጥሩ ከሆነ ጥሩ የሆነ ደግሞ ኮሜንትም ስንሰጥ እንትን መሆን አለበት ይላል። ይሄ ሳንዱች አፕሮች ዲስካሬጂንግ የሚያደርግ ሳይሆን ለተማሪ መስጠት ያለባችሁ ሳይንሱ ላይክ ኢንካሬጂንግ የሆነ ኮሜንት እንትን ነገር እንኳን ቢኖር ሳንዱች አፕሮች ጥሩ ነገር ኦኬ በጣም ጥሩ ነው፣ ሙከራው በጣም አሪፍ ነው፣ እዚች ጋር ግን እንደዚህ ቢሆን ጥሩ ነው፣ ግን የሰራው ስራ በጣም ኢንተረስቲንግ ነው፣ ብዙ ነገር ተምሬበታለሁ አይነት ነገር ማለት ነው። መሀል ላይ ኮሜንት ማስገባት ሳንዱች አፕሮች እንደዛ መሆን አለበት ነው የሚለውና እንደዛ ማድረግ መቻል አለብን። ሌላው ሊንኮች አሉ። እነዚህ ሊንኮችንም ሼር አደርጋችኋለሁ። አሁን ስትጀምሩ እንዴት ነው የምትጀምሩት የሚለውን ነው ይሄ ደግሞ የሚያስተምራችሁ። ስትጀምሩ ስለዚህ ኦንላይን ነው ብያችኋለሁ። ስንጀምር እንዴት ነው የምንጀምረው የሚለውን ነገር ለማሳየት መጀመሪያ ምንድን ነው የምትሉት ኢፒኤስዩ ጎግል ላይ ማለት ነው ኢፒኤስዩ ኢሼ ፖርታል ብላችሁ መጻፍ አለባችሁ። የዩኒቨርሲቲው ማይክሮ ሊንክ ነው። ኢፒኤስዩ ነው መሆን ያለበት። ኢፒኤስዩ ኢሼ ፖርታል ኢፒኤስዩ ኢፒዩ ማለት ኢትዮጵያ ፖሊስ ዩኒቨርሲቲ ስለሆነ የኛ ኢፒኤስዩ ነው፣ ኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ። ኢሼ ፖርታል ያ አዲስ ስለሆነ ነው ኢትዮጵያ ፐብሊክ ኢትዮጵያ አዘርዋይዝ ወደ ሲቪል ሰርቪስ ዩኒቨርሲቲ በሚለው እንሄዳለን። ኢትዮጵያን ፐብሊክ ሰርቪስ ዩኒቨርሲቲ ኢሼ ፖርታል ብለን መጻፍ አለብን። ኢሲኤስዩ ኢሺ ፖርታል ነው። ይሄም ይሰራል፣ ግን እኔ እንደው ያንን የመጠቀም እንትኑን ለመንትን ለማሳደግ ነበረ። ዝም ብለን ያኛውን መጠቀም እንችላለን፣ ችግር የለውም። ኢሲኤስዩ ኢሼ ፖርታል ኦፍ ኮርስ ተቀይሯል፣ ወደ ኢፒኤስዩ ተቀይሯል። ነገር ግን ያው
በዚህኛውም ብንሄድ እስካሁን ሁለቱም ይሰራሉ። በኢሲኤስዩ በኢፒኤስዩ መሄድ እንችላለን። ሶ እዚህ ጋር ትመጣላችሁ። ስለዚህ ምንድነው ያደረኩት ኢሲኤስዩ ኢሼ ፖርታል ብለን ነው የምንጀምረው። ዘን የምችኛዋን ሊንክ ክሊክ እናደርጋለን ወደ ትሬኒንጉ ለመሄድ። ዘን ሬጂስተር ነው የምትሉት ሬጂስተር ትላላችሁ። ዘን አግሪ የምትለዋል ኦፍ ኮርስ ሪከርድ እያደረኩ ስለሆነ ይሄንኑ ቪዲዮ ሼር አደርጋችኋለሁ። ሜቢ እዚህ ጋር አሁን ስቴፑ ላይ ትንሽ እንትን ላይክ እያስቆማችሁ ትታዳምጡታላችሁ ማለት ነው። ዘን አግሪ ትሉትና ስታርት ትሉታላችሁ። ወደ ትሬኒንጉ ኦንላይን ኦፕን ኢዲኤክስ ኤልኤምኤስ ውስጥ ስለተሰጠ ከዛ ኢንስቲትዩሽናል ኢሜይላችሁን እዚህ ጋር ጽፋላችሁ። ኢንስቲትዩሽናል ኢሜይላችሁ ደግሞ እዛ ላይም ሌላ ኮሜንት አለኝ። እዚህ ጋር አሁን እንትን ክሬት ሳደርግ ያየሁት ነገር አንዳንዶቻችሁ ሜቢ አሁኑኑ እንትን ማስተካከል እንችላለን ወይ ኮሜንቱን አሁኑኑ ሼር ባደርጋችሁ ጥሩ ነው። ኢንስቲትዩሽናል ኢሜይላችሁ ላይ አንዳንድ ሊሚቴሽኖች አሉ። ሊሚቴሽኑ ምንድነው? እዚህ ጋር እንደምታዩት አሁን አለባቸው ኢፒኤስዩ ነው ያለው። ይሄንን አዲሱን ኢንስቲትዩሽናል ኢሜይል አለው። ይሄ ኦኬ ነው፣ ምንም ችግር የለም። ዝጋለ አሁን ይሄንን ኢንስቲትዩሽናል ኢሜይል ለመጠቀም ሰማው ሊያስቸግርክ ይችላል። ስለዚህ ዝጋለ ዶክተር ዝጋለ መቀየር አለብህ ማለት ነው። ኢንስቲትዩሽናል ኢሜይልህን ከአዲሱ ኢንስቲትዩሽናል ኢሜይል ማግኘት አለብህ። ስለዚህ እዛ ሄደህ አዲሱ ኢንስቲትዩሽናል አይሲቲ ነው የምታገኘው። አይሲቲ ሄደ አዲሱ ኢንስቲትዩሽናል ኢሜይል ማግኘት አለብህ። ቅድስትም እንደዛው። ቅድስትም ይሄኛው ኢንስቲትዩሽናል ኢሜይል አይሰራም። ማግኘት ብቻ ሳይሆን አግኝታችሁ ለኔ መስጠት መቻል አለባችሁ። ኢንስቲትዩሽናል ኢሜይላችሁ ሼር ታደርጉኛላችሁ። የት ላይ? ቴሌግራም ግሩፓችን አለ። ቴሌግራም ግሩፓችን ላይ ትልኩልኛላችሁ ማለት ነው። ፓስዋርዱን አይደለም ኢንስቲትዩሽናል ኢሜይላችሁን ብቻ ነው። ይሄንን ብቻ ነው። ማናዬ አይ ቲንክ አይ ዶንት ኖ ለምን ማናዬ እዚህ ጋር አይ ዶንት ኖ ማለት ዶክተር ማናዬ አንድ የኛ ኢንስቲትዩሽናል ኢሜይል አይደለም። ይሄ አዲስ አበባ ዩኒቨርሲቲ ነው። ስለዚህ በአዲስ አበባ ዩኒቨርሲቲ መጠቀም አንችልም። ሞክሬ ነበረ፣ አይሆንም። የኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ ነው መሆን ያለበት። ስለዚህ ዶክተር ማናዬም በዛው ልክ ማለት ነው አዲስ ኢንስቲትዩሽናል ኢሜይል ከኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ ከአይሲቲ ማግኘት አለባቸው። አንፎርቹኔትሊ ማናዬን እንደውም አላውቅም፣ ወንድ ትሁን ሴት። ጌታቸው እንደዛው ነው። ጌታቸው ኢንስቲትዩሽናል ኢሜይል ነው እንጂ ጌታቸው እንትን አይደለም፣ ኢሜይል አይደለም። ይሄማ ፐርሰናል ኢሜይል ነው የሚባለው፣ ጂሜይል ነው። ኢንስቲትዩሽናል ኢሜይል አይ ቲንክ ጌታቸው አለ ካደል ጌታቸው አይሲቲ ሄደህ ኢንስቲትዩሽናል ኢሜይል አዲሱ ኢንስቲትዩሽናል ኢሜይል እስከነ ፓስዋርዱ አግኝ። ኢንስቲትዩሽናል ኢሜይሉን ለኔ ሼር አድርገኝ ወይም ላክልኝ ቴሌግራም ግሩፔ ላይ። ዘን ፓስዋርዱን እዛው ትይዘዋለህ። ፓስዋርድ የሚያስፈልግበት ቦታ አለ፣ አሳውቃችኋለሁ እሱን። ዶክተር አብርሃም ትክክል ነው። ዶክተር አድማሱ ትክክል ነው። ስለዚህ እዚህ ጋር አሁን የጠቀስኳቸው ዝጋለ፣ ቅድስት፣ ማናዬ፣ ጌታቸው ችግር አለ ማለት ነው። እነዚህ ማስተካከል መቻል አለባችሁ። ይሄንን ነው። ስለዚህ ምንድነው የምናደርገው? ኢንስቲትዩሽናል ኢሜይላችሁ ስታገኙ ኢንስቲትዩሽናል ኢሜይላችሁን እዚህ ጋር ትጽፉታላችሁ ማለት ነው። የኔ ይሄኛው ነው ሲስተሙ የሚያቀኝ ከድሮ ከትምህርት ሚኒስቴር ይሄን ትሬኒንግ ከጀመሩት ውስጥ ነው ነበርኩና እኛ ዩኒቨርሲቲ ራሱ ኢንስቲትዩሽናል ኢሜይል ክሬት ማድረግ አልጀመረም። እኔ ትሬኒንጉ ስጀምር ይሄንን ኢንስቲትዩሽናል ኢሜይል ከትምህርት ሚኒስቴር የተሰጠኝ ነው። በዚህ ነው ትሬኒንጉን የቀጠልኩትና ሲስተሙ በዚህ ነው የሚያቀኝ። ስለዚህ ኢንስቲትዩሽናል ኢሜይላችሁን በዚህ ልክ ጽፋላችሁ። ኔክስት ስትሉት ፓስዋርዳችሁን ይጠይቃችኋል። ፓስዋርዳችሁን ከአይሲቲ የምታገኙትን ማለት ነው። አሁን እሱን ጽፉበታላችሁ። ከዛን በዚህ መልክ ወደ ሲስተም ይገባል ማለት ነው። ወደ ሲስተም ከገባ በኋላ የእናንተ ትሬኒንግ ኦገስት ነው የሚለው። የኔ ያው ኦገስት የሚል ይሄ ነው። ኦገስት 2026 ማስተር ክላስ ፋውንዴሽን ፎር ኤክሰለንሲ ኢን ቲቺንግ ኦንላይን የሚል ታገኛላችሁ። እዚህ ጋር ጎቱ ዘ ኮርስ ነው የሚለው የእናንተ ላይ። ጎቱ ዘ ኮርስን ክሊክ ስታደርጉ ወደ ኮርሱ ይወስዳችኋል ማለት ነው። ወደ ኮርሱ ይወስዳችኋል። ወደ ኮርሱ ሲወስዳችሁ ስትገቡ ይሄንን የመሰለ ፔጅ ታገኛላችሁ። ይሄንን የመሰለ ፔጅ ታገኛላችሁ። ይሄንን ነው የሚመስለው የትሬኒንጉ ፔጅ። እንደምታዩት
ስታርት ዘ ኮርስ የሚል ነው መጀመሪያ የሚመጣላችሁ። እዚህ ጋር ያለውን ነገር ታነቡታላችሁ። ዘን እዚህ ጋር አሁን ኔክስት አለች መጨረሻ ላይ ስታነቡ እዚህ ጋር ያለውን ነገር አንብባችሁ ስትጨርሱ መጨረሻ ላይ ኔክስት አለ። ኔክስት ማለት ነው ፋሲሊቴተር ኢንትሮዳክሽን ያው እዚህ ጋር አለ እሱን ታነቡታላችሁ። ኔክስት ትሉታላችሁ። ኔክስት ኮርስ ሲለበስ ይሄው እዚህ ጋር አለ። ይሄንን ኮርስ ሲለበስ አንብባችሁ እንደጨረሳችሁ ኔክስት ትሉታላችሁ። ከዛን እዚህ ጋር ፈተናው ይኖራል ማለት ነው የሲለበስ ኪውዝ ኮሚኒቲ ፎረም ምን ማለት እንደሆነ ያወራችኋል። እሱንም ታነቡታላችሁ። ኔክስት ኮሚኒቲ ዲስከሽን የሆነ ነገር እዚህ ላይ አለ። እሱንም ጀስት የሆነ ያን ያህል የሚከብድ የማሳወቅ ነገር ነው ወይም ደግሞ መጀመሪያ ላይ ያለው ነገር የተማሪዎቻችንን እርስ በርስ እንድንተዋወቅ ነው የሚረዳን ማለት ነው። አሁንስ ኮሚኒቲ ፎረም ቅድም ያልኳችሁ ነውና ኮሚኒቲ ፎረም ማለት አንዱ የኮሚኒኬሽን ፕላትፎርማችን ነውና እዚህ ላይ ፖስት ማድረግ ትችላላችሁ። የከበዳችሁን ነገር ሼር ማድረግ ትችላላችሁ። ጥያቄ የምትጠይቁት አንድም ኮሚኒቲ ፎረም ላይ ጥያቄ በመጠየቅ ነው። ሌላው ቴሌግራማችን ነው። ሌላው ስልክ አለ። ሌላው ደግሞ ኢሜይላችንን መጠቀም ይቻላል። ይህ ሁሉ የኮሚኒኬሽን ፕላትፎርማችን ናቸው ማለት ነው። ዘን ስትጨርሱ አሁንም ኔክስት እና ፕሪቪየስ በተን ይሄ ፕሪቪየስ በተን ነው። ይሄ ኔክስት በተን ነው። ከስርም ከታችም አለ ከላይም አለ። ይሄ ፕሪቪየስ በተን ኔክስት ፔጅ ፕሪቪየስ ፔጅ እያላችሁ ፈተናዊ ፕራይቬሲ አግሪመንት ይሄ ያለ ኢቭን ይሄ ፖይንት አለው። ዱ ዩ አግሪ ቱ ዘ ስቴትድ ተርምስ ኦፍ ፕራይቬሲ ይላል። እዚህ ጋር የአካዳሚክ ኢንቴግሪቲን መጠበቅ ምናምን የሚሉት ነገሮች ናቸው። ምንም የሚከብድ ነገር የለውም። የስ ትሉታላችሁ። ኔክስት ስትሉት የሆነ ፖይንት አገኛችሁ ማለት ነው። አንድ ከአንድ እዚህ ጋር አንድ ከአንድ ግሬድ ነው ይሄ ነገር እንደዛ ነው የሚቀጥለው። ይሄ ነው ማለት ነው። ሌላኛው ኮርስ ላይ ነው። ፕሮግረሳችሁንም እዚህ ጋር ታዩታላችሁ። እነሱም ከኛ ያዩናል፣ ይቆጣጠሩናል። እናንተም ፕሮግረሳችሁን እዚህ ጋር ታያላችሁ። እኔ አሁን ግሬድ አሰስመንት ማለፊያ ነጥብ 80 ነው። አሁን ያገኘሁት ግሬድ 0 ነው። ፕሮግረሴ 5% ነው። ይሄኛው ፕሮግረስ የኮርሱን ኮንተንት አንዳንደኛ ዝም ብለን ኔክስት ብለን ብንጨርሰው ኢቭን ኮንተንት ዋይዝ ማንበብ ያለበትን ነገር አንብቧል ወይ፣ ቪዲዮ ማዳመጥ ያለበትን ነገር አድምጧል ወይ ብሎ ሲስተሙ እኛንም ትራክ ያደርገናል ማለት ነው። እኛ አሁን ግሬዳችን 80 ደርሶ ነገር ግን ኮንተንት ዋይዝ ማንበብ ያለብንን ነገር ሳናነብ ከቀረን እችኛዋ ፕሮግረስ ኮርስ ኮምፕሊሽን ፕሮግረሳችን ኮንተንት ዋይዝ 5% ነው። ግሬዴ ግን ከ80% በላይ ነው። ስለዚህ እነሱ ያንንም ነገር ያያሉ ማለት ነው። ሪሊ መማር ያለባቸውን ነገር አግኝቷል ወይ፣ ማወቅ ያለባቸውን ነገር አውቋል ወይ ብለው እንዲሉ ይረዳናል። ሌላው እዚህ ጋር ዲስከሽንንም አለ። አንዳንድ ዲስከሽን የሚለውን በተን ስትጫኑት ወደ ዲስከሽን ፖስት የምታደርጉበት ፕላትፎርም ፖስትም የተደረገ ይኖራል። እኔም ፖስት አደርጋለሁ አንድ ስለ ኦንላይን ኤዱኬሽን ሜቢ ምን ቻሌንጅ አጋጠማችሁ አይነት ነገር የሚል ፖስት አደርጋለሁ። ስለዚህ እዛ ጋር እናንተ ምን ቻሌንጅ እንዳጋጠማችሁ ሼር የምታደርጉኝ እንትን ነው የሚሆነው ማለት ነው። ይሄ ነው በተኖቹ እነዚህ ናቸው። ሜንሊ የምንጠቀመው በተን ኮርስ የሚለው ፕሮግረስ የሚለውና ዲስከሽን የሚለው ነው። ዴት የሚለው አንዳንድ ቀኖችን ኮርስ ስታርት ዴት፣ ኮርስ ኢንድ ዴት ምናምን አለበት። እሱን ከዛ ማየት ይቻላል። ኢንስትራክተር የሚለውን በተን እናንተ አታዩትም። ከእናንተ በተን ላይ ኢንስትራክተር የሚለው አይኖርም። እናንተ ለዚህ ትሬኒንግ እንደ ተማሪ ሆናችሁ ስለተመዘገባችሁ ኢንስትራክተር የሚለውን በተን ለመምህሩ ብቻ ነው የሚታየው። እናንተ ግን ወደፊት ኮርስ ዲዛይን ስታደርጉና ዲሊቨር ስታደርጉ ኢንስትራክተር የሚለውን በተን ታያላችሁ ማለት ነው። ለጊዜው ለአሁኑ ግን ኢንስትራክተር አይኖርም ማለት ነው። ይሄ ነው እዚህ ጋር ያለው አሁን ያየነው ፕራክቲካሊ ያየነውን ነገር ነው የሚያብራራው። ፋሲሊቴተሮች እኔ ሜን ፋሲሊቴተር፣ ሌላ ፋሲሊቴተር ከአሪዞና ስቴት ዩኒቨርሲቲ ይቆጣጠሩና ያልኳችሁ ኪም አለች ማለት ነው። ይሄ ነው ሞሮሌስ ኮንተንት ዋይስ ስናይ መጀመሪያ ዊክ ላይ የሚያጋጥማችሁ ሞጁሎች እነማን ናቸው የሚለውን ነገር ብሪፍሊ ባየው። አንደኛው ያው ኮሚኒቲ ፎረም ዲስከሽን ነው። ቅድም እንዳልኳችሁ ኦንላይን አክቲቭ ስቱደንት ኢንጌጅመንትን ኢንሹር ከምናደርግበት አፕሮች ውስጥ አንዱ ኮሚኒቲ ፎረም ነው። ኮሚኒቲ ፎረም ላይ ሆነን እርስ በእርሳችን ማውራት እንችላለን፣ ዲስከስ ማድረግ እንችላለን ማለት ነው። ይሄ ኮሚኒቲ ፎረም አንዱ በኦፕን ኢዲኤክስ ለርኒንግ ማኔጅመንት ሲስተም ውስጥ ኢንቲግሬትድ የሆነ ለስቱደንት ስቱደንት ኢንተራክሽን ፕሮሞት ለማድረግ የምንጠቀምበት አንዱ ቴክኖሎጂ ነው ማለት ነው። ሌላው የምናየው ሞጁል አንድ ውስጥ
ወይ መጀመሪያ ሳምንት ውስጥ የዚህ የኮሚኒቲ ፎረም ጥቅም ምንድነው ነው? ኮሚኒቲ ፎረም ላይ ተማሪ ችግር ሲያጋጥመው ችግሩን የሚጠይቅበት ቦታ ነው። እዛ ጋር ለሁሉም ነው የሚታየው። ኮሚኒቲ ፎረም ፐብሊክ ነው። ስለዚህ ተማሪ ጥያቄ እንደዚህ አይነት ነገር አቃተኝ፣ እንደዚህ አይነት ነገር አጋጠመኝ፣ እንደዚህ አይነት ቻሌንጅ አጋጠመኝ ብሎ ሼር ሲያደርግ እኛ ደግሞ ሪስፖንድ የማድረግ ኃላፊነት አለብን ማለት ነው። ይሄ ደግሞ ምን ያደርጋል? ለመምህሩም ጥቅም አለው። መምህሩ ብቻ አይደለም እዛ ጋር መምህር፣ ተማሪዎችም እርስ በእርስ በመማማሩ ሂደት ውስጥ መምህር ናቸው ማለት ነው። ስለዚህ ሎዱ በዛው ልክ ይቀንስለታል። ታይም ማኔጅመንታችን ላይ አንድ ቲፕ ሼር ላደርጋቸው የምፈልገው ያው እኛ አሁን በጣም ቢዚ የሆነ ስኬጁል ነው ያለብን። ሰርቲፊኬት የመለቃቀም ጉዳይ ላይ ነው ያለነው። ስለዚህ ቶሎ መጨረስን እንፈልግ ይሆናል። ስለዚህ ታይም ማኔጅመንታችን ላይ ኢቭን ኮንተንት ውስጥ ስናያቸው አንዳንድ ጉዳዮች ማንዳቶሪ ብሎ ይላል። ማንዳቶሪ የምትል ነገር ካያችሁ ወይም ግሬድድ የምትል ነገር ካያችሁ ማለፍ መቻል የለባችሁ ማለት ነው። ማለፍ የለባችሁ። ግን አንዳንድ ቦታ ላይ ደግሞ ካይንድ ኦፍ ኦፕሽናል ይላል። ኦፕሽናል ሲል ያ ነገር ኦፕሽናል ነው። ስለዚህ ኦፕሽናል እስከሆነ ድረስ ብዙም ከሱ ጋር እንትን ማለት የለባችሁም፣ ቶሎ እንድትጨርሱ ማለት ነው። ግሬድድ አንግሬድድ የሚል ነገር አለ። ግሬድዱ ላይ ሲሪየስ መሆን አለባችሁ። አንግሬድዱ ላይ ጀስት ራፍሊ ነው የምታዩት። ሌላው እዚህ ጋር ጎግል ፎርም አለ፣ የሆነ አንቲሲፔትድ ፕሮብሌም። እዛ ላይ ምንድነው የምታደርጉት? ኦንላይን ኤዱኬሽን ብትጀምሩ ምን አይነት ቻሌንጅ ያጋጥማችኋል ብሎ ነው የሚጠይቃችሁ። ስለዚህ ምን አይነት ቻሌንጅ ሊያጋጥማችሁ እንደሚችል ይሄ ነገር አንፎርቹኔትሊ አንግሬድድ ነው፣ ነገር ግን ኢንጌጅመንታችሁ ወሳኝ ነው። ስለዚህ ኦንላይን ኤዱኬሽን ብትጀምሩ ሜቢ ምንድን ነው ሊያጋጥማችሁ የሚችል ብሬንስቶርሚንግ ነገር ነው ማለት ነው። ከእናንተ ያላችሁን ሁኔታ ለመረዳት ሳትረዱት ወይም ወደፊት ሳትሄዱ ይሄንንም ትሬኒንግ ሳትጨርሱ ዲጂታል ኮንቴንት ዲቨሎፕ ማድረግ ከመጀመራችሁ በፊት እና ዲጂታል ኮንቴንት ዲሊቨር ማድረግ ከመጀመራችሁ በፊት ኦንላይን ኤዱኬሽን ብትጀምሩ ምን አይነት ቻሌንጅ ያጋጥመኛል ብላችሁ ታስባላችሁ የሚለውን ነገር ነው የሚጠይቃችሁ። ብሬንስቶርሚንግ የሆነ ጥያቄ ነው። ስለዚህ ፈተና እንዴት እንደማዘጋጅ አላቅም፣ ግሩፕ አክቲቪቲ እንዴት እንደምሰጥ አላቅም፣ ኦንላይን ስቱደንት አክቲቭ ኢንጌጅመንትን እንዴት ያ ነገር ቻሌንጅ ሊሆንብኝ ይችላል፣ ኮኔክሽን ቻሌንጅ ሊሆንብኝ ይችላል፣ ዲቫይስ ልንል እንችላለን ማለት ነው። የተሰማንን ነገር ነው የምንለው። ሁለቴ ነው ፖስት የምናደርገው። ሌላው ሰልፍ ኢንትሮዳክሽን ነው። እሱን ራሴን ሰልፍ ኢንትሮዲውስ አድርጌ ከዛን እናንተም ከዛ አንድ ሳምፕል እንትን ታደርጋላችሁ። ግን ኢንትሮዲውስ ስታደርጉ ማወቅ ያለባችሁ ነገር ስማችሁን፣ ዲፓርትመንታችሁን፣ የቲቺንግ ኤንድ ለርኒንግ ኤክስፒሪየንሳችሁን፣ ከዚህም በፊት ኦንላይን ለርኒንግ ኤንድ ቲቺንግ ኤክስፒሪየንስ አላችሁ ወይስ የላችሁም፣ ኦንላይን ኮርስ ዲሊቨር አድርጋችሁ ታውቃላችሁ ወይስ አታውቁም የሚለውን ነገር ማካተት መቻል አለባቸው። ሚኒመም ግን ዲቴል መሄድ ይቻላል፣ ግን ሚኒመም አለው፣ ስታንዳርድ አለው። ሚኒመማ መሟላት አለባት። እዚህ ጋር ሳምፕሎች አሉ። እዚህ ጋር አሁን ለምሳሌ እነዚህ መምህራኖቻችን ናቸው እንደምታውቋቸው። መጀመሪያ ራውንድ ላይ የጨረሱ ኢቭን ዶክተር ለማ በወቅቱ ቫይስ ፕሬዚዳንት ሆኖ ባለበት ሰዓት ከጨረሱት ውስጥ የመጀመሪያ ራውንድ ላይ እንደውም አንዱ በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ ይሄ ማስተር ክላስ ትሬኒንግን ስናየው ባይ ዘ ዌይ ያው ስክሪን ብዙ ቴሌግራሙ ላይም ታዩታላችሁ፣ በአንድም በሌላ ሪፖርት ላይ ሰምታችሁ ይሆናል። የኛ ዩኒቨርሲቲ እንደ ሮል ሞዴል ነው ብዙ ጊዜ የሚወሰደው በዲጂታል ኤዱኬሽን ጀነራሊ፣ በማስተር ክላስ ትሬኒንግ ደግሞ ስፔሲፊካሊ። ያም የሆነበት ከቶፕ ማኔጅመንቱ በወቅቱ አቴንሽን ሰጥተውት ነበረ። ስፔሲፊካሊ ዶክተር ለማ በዚህ ጉዳይ ላይ ክሎዝሊ ፎሎ አፕ ሲያደርግ ነበረ። ቴሌግራም ግሩፕ ላይ እኔ ክሬት ያደረግኩት ቴሌግራም ግሩፕ ላይ ጆይን እያደረገ ያለውን ኮሚኒኬሽን ያለውን ፕላትፎርም እያየ ኮሜንት እየሰጠ መምህራኖች ወደኋላ ሲቀሩ ፕሊስ ምናምን እያለ እንትን ማድረጉ ፑሽ ማድረጉ ቶሎ ብዙ መምህራኖች በሞር ፕሮባብሊ በ5 ዙር ነው የጨረስነው ማለት ነው። 360 መምህራኖችን 310 የሚሆኑ መምህራኖችን በአምስት ዙር ነው የጨረስነው። ስለዚህ ኦልሞስት ወደ 300 ምናምን የሚሆን ተማሪዎች መምህራኖች ስንትን ብለናል ማለት ነው። ጨርሰዋል። ማስተር ክላስ ትሬኒንግን ጨርሰዋል፣ ሰርቲፋይድ ሆነዋል። እሱ ነገር ደግሞ እኛን የተለየ ዩኒቨርሲቲ አድርጎን ነበር እና እንደ ሞዴል የሚያወሩ በየስብሰባው ላይ ለፐብሊክ ሰርቪስ ዩኒቨርሲቲ ፕሊስ ሞራል ስጧቸው የተባለበት ዕለት ሁሉ ነበረ። በአዲስ አበባ ዩኒቨርሲቲ ስብሰባ ምናምን ሲካሄድ ሁሉም ዩኒቨርሲቲዎች ባሉበት
እና ከኛም ዩኒቨርሲቲ በወቅቱ አመራሮች ባሉበት እነ ዶክተር ለማ ኢቭን ፕሮፌሰር ፍቅሬ በነበረበት አፕሪሺየት ስንደረግ ነበር ማለት ነው። እሱ ነገር ለእኛ ጠቅሞናል። ኢቭን ቶፕ ማኔጅመንቱ ትኩረት መስጠቱ፣ ራሳቸው መውሰዳቸው፣ መከታተላቸው፣ አይዲያ መስጠታቸው እሱ ነገር ነው ማለት ነው። እና ሰልፍ ኢንትሮዳክሽናችን ላይ በደንብ ዲቴል መሄድ አለብን። ከዚህም በፊት የሰራነውን ስራዎች ሁሉ ነገሩን እዚህ ላይ የተማርንበት ዩኒቨርሲቲ ሁሉ ነገሩን ዲቴል መሄድ አለባችሁ። ከዛን ኢንስትራክሽን አለ። ኢንስትራክሽኑን በደንብ አድርጋችሁ ማንበብ መቻል አለባችሁ። ሰልፍ ኢንትሮዳክሽኑን ከሰጣችሁ በኋላ የራሳችሁን ከዛን ደግሞ የሌላውን ሰልፍ ኢንትሮዳክሽን ማንበብ አለባችሁ። ታነቡና ዘን ያነበባችሁትን ሰው ስም ደግሞ ትጽፋላችሁ። አሳይመንቱ 2 ስቴፕ ነው ያለው ማለት ነው። መጀመሪያ ሰልፍ ኢንትሮዳክሽን በዚህ መልኩ ታደርጉና ፐብሊሽ ታደርጉታላችሁ። ዘን ሁሉም ተማሪው ከእናንተ ጋር አሁን ትምህርቱን እየተማሩ ያሉት ተሰልጣኞች ያዩታል። ስለዚህ በሚያዩበት ቦታ ላይ ፐብሊሽ ታደርጉታላችሁ። ውስጥ አለላችሁ። የኔንም ስለምታዩት ምንም የሚከብዳችሁ ነገር የለም። በዛው ልክ እናንተም ፐብሊሽ ታደርጉታላችሁ። ከዛን ደግሞ ሰሚትን ማድረግ መቻል አለባችሁ። ሰሚት ስታደርጉ እዚህ ጋር ትጽፉታላችሁ የሰልፍ ኢንትሮዳክሽኑ። ከዛን እዚህ ጋር ቅድም እንዳልኳችሁ ከነዚህ እዛ ጋር ካለው አቪለብል ከሆነው ሰልፍ ኢንትሮዳክሽን ታነቡና ስሙን ትጽፉታላችሁ። እዚህ ጋር ስም የኔን ካነበባችሁና ኮሜንት እዛ ጋር ከሰጣችሁ የኔን አንብባችሁ ኮሜንት መስጠት አለባችሁ። እዚህ ጋር አሁን መጨረሻ ላይ ስታዩ አሁን ዶክተር ለማ እዚህ ጋር አለ። ከመጨረሻ ስታዩ ኮሜንት ይላችኋል። ኮሜንት የምትሏን ክሊክ ታደርጉና ዌልካም ልትሉ ትችላላችሁ። ናይስ ቱ ሚት ዩ ዋትኤቨር ኮሜንት ትሰጡና ለምሳሌ ለዶክተር ለማ ኮሜንት ከሰጣችሁ እዚህ ጋር ዶክተር ለማ 2 ሰው እኔ ላይም ኮሜንት ከሰጣችሁ ወርቅነህ ዘን ሰሚት ይኸው እዚህ ጋር ይሄ በተን አለ ሰሚት። ይሄ የሚሆነው ሲስተሙ ላይ ነው። አሁን እዚህ ጋር ስክሪንሾት አድርጌ ነው እያሳየኋቸው ያለው ፓወርፖይንት ላይ። ሰሚት በተን አሁን አክቲቭ አይደለችም። ይሄንን ስትጽፉት አክቲቭ ዩር ሪስፖንስ ትሉታላችሁ። ሰሚትድ ሆነ ማለት ነው። ይሄ ኮርስ ኮንተንት ኳሊቲን እንዴት አሹር እንደምናደርግ ነው የሚያስተምረን። ይሄ ሞጁል ደግሞ ኳሊቲ ማተር የምትላለች። ኦንላይን ኤዱኬሽን ስናስብ ኳሊቲ ማተር የሚባል ሩብሪክ አለ ወይም ደግሞ ቼክ ሊስት አለ። ኳሊቲ ማተር የኦንላይን ኤዱኬሽንን ኳሊቲ ኢንሹር ለማድረግ ቼክ ለማድረግ ከምንጠቀምበት ፕላትፎርም ውስጥ አንዱ ነው ማለት ነው። እና እንደዚህ ናቸው እነሱ 8 የሆኑ እንትኖች አሉት። 8 ስታንዳርዶች አሉት። እነዛ 8ቱ ስታንዳርዶች ደግሞ ከስሩ ቼክ ሊስት አለው። ልክ እንትን እንደተባለው ላይክ ኩዌስችኔር ሪሰርች ስንሰራ ኩዌስችኔር እናዘጋጃለን። ከዛን ለክረት ስኬል እንሰጠዋለን፣ ዌይት እንሰጠዋለን ማለት ነው። ከዛን በዛ ዌይት መሰረት ኢቫሉዌት እናደርጋለን። በዛው ልክ ወደ 42 እያንዳንዱ እነዚህ 8ቱ ስታንዳርዶች ወይም ደግሞ ሰብ ቶፒኮች ኳሊቲ ማተር ዋናው ቶፒክ ከሆነ ከዛ ስር ሰብ ቶፒኮች አሉት። ከዛ ሰብ ቶፒክ ስር ደግሞ ቼክ ሊስት አለ። ቼክ ሊስቱ የተለያዩ ዌይት አላቸው። ይሄንን ነው የሚመስሉት። አንዳንዱ 3 ነው ያለው፣ አንዳንዱ 2 ነው ያለው። ዘን በዛ ልክ ኢቫሉዌት እናደርጋለን። እና በሀገራችን ያለው የኢለርኒንግ ፖሊሲ ኳሊቲ ማተር የሚለውን ሩብሪክ እንድንጠቀምና ኳሊቲውን ሚት ማድረጉ ከ85 በላይ መሆን አለበትና እንደዛ ማድረጉን የምናረጋግጥበት እንትን ነው ማለት ነውና ኳሊቲ ማተር ምን እንደሆነ ያስተምረናል ይሄ ሞጁል። እና ሌላው ደግሞ ለርኒንግ ኦብጀክቲቭ ምን እንደሆነ፣ ስማርት የሆኑ ለርኒንግ ኦብጀክቲቮችን እንዴት እንደምናዘጋጅ፣ ብሉምስ ታክሶኖሚ ምን እንደሆነ፣ ሎወር ኦርደር ቲንኪንግ፣ ሃየር ኦርደር ቲንኪንግ ብሉምስ ታክሶኖሚ ላይ ኦብጀክቲቭ ዲቨሎፕ ስናደርግ ስማርት መሆን አለበት ምናምን የሚሉትን ነገሮች ያስተምረናል ማለት ነው። ዘን ኢቭን እነዚህ አላይንድ ማድረግ መቻል አለባቸው ያልኳችሁ 3ቱ ነገሮች ኦብጀክቲቭ፣ አሰስመንት እና ፊድባክ። ኦብጀክቲቭ፣ ቲቺንግ ማቴሪያል እና አሰስመንት አላይንድ መሆን አለበት። እና ቅድም ያልኳችሁን ነገር ማለት ነው። ጥያቄ ስናወጣ ይሄንን ነገር ነው ምን የሚያስተምረን። ጥያቄም ስናወጣ ያስተማርነውን ነገር ስናስተምር ለርኒንግ ኦብጀክቲቫችንን ታሳቢ በማድረግ ስናስተምር ተማሪዎቻችን መጀመሪያ ለርኒንግ ኦብጀክቲቭ ዲቨሎፕ ስናደርግ ትምህርት ኢቭን ዲዛይንስ ኮንተንት ዲቨሎፕ ማድረግ ስንጀምር ከኦብጀክቲቭ ነው የምንነሳው። ኦብጀክቲቫችን ደግሞ ቤዝ ማድረግ ያለበት ኖሌጅ ጋፕ ነው። ኮሚኒቲ ውስጥ ያለው የእውቀት
ወይም ደግሞ ገበያ ላይ ያለው ፍላጎት ምንድነው ያለው ኖሌጅ ጋፕ ምንድነው ብለን ነው። ከዛ ከኖሌጅ ጋፑ ኦብጀክቲቭ ዲቨሎፕ እናደርጋለን። ከኦብጀክቲቭ ለርኒንግ ኮንተንት ዲቨሎፕ እናደርጋለን። ከለርኒንግ ኮንተንቱ ደግሞ ምን አሰስመንት ዲቨሎፕ እናደርጋለን። ስለዚህ አሰስመንታችን ሌላ፣ ለርኒንግ ኮንቴንታችን ሌላ፣ ኦብጀክቲቫችን ሌላ መሆን እንደሌለበት አበክሮ ነው የሚያስተምረን። እዚህ ቦታ ስለነሱ ነገር ነው የሚያስተምረን። ዘን መጨረሻ ላይ ስማርት የሆነ ለርኒንግ ኦብጀክቲቭ ለምናስተምረው ኮርስ አንድ ስማርት የሆነ ለርኒንግ ኦብጀክቲቭ ዲቨሎፕ አድርጉ ይለናል። ከዛን ያ ዲቨሎፕ ያደረግነው ለርኒንግ ኦብጀክቲቭ ደግሞ ከብሉምስ ታክሶኖሚ የትኛው ላይ ነው የሚያርፈው? ብሉምስ ታክሶኖሚ እንደምታውቁት 6 ናቸው። እነዚህ ሪሜምበሪንግ ነው። ያ ለርኒንግ ኦብጀክቲቭ ምን አይነት እውቀት ነው የሚያስተምረው? ሪሜምበሪንግ አይነት ነገር ነው? አንደርስታንዲንግ አይነት ነገር ነው? አፕላይንግ አይነት ነገር ነው? አናላይዚንግ አይነት ነገር ነው? ኢቫሉዌቲንግ አይነት ነገር ነው? ወይስ ክሪኤቲንግ አይነት ነገር ነው ብሎ ነው የሚጠይቀን ይሄኛው ጥያቄ። ከዛን ለምናስተምረው ኮርስ ነው ባይ ዘ ዌይ አንድ ለምናስተምረው ኮርስ። ስለዚህ የትም አዲስ መፍጠርም አይጠበቅብንም። የምናስተምረው ኮርስ ጋር እንሄድና ኮርስ አውትላይኑ ላይ ወይም ሞጁሉ ላይ አንድ ለርኒንግ ኦብጀክቲቭ ስማርት የሆነችዋን እንወስዳለን ማለት ነው። እሷ ለዚህኛው ጥያቄ መልስ ትሆናለች። ከዛን የትኛው ካታጎሪ ከብሉምስ ታክሶኖሚ ውስጥ ከዛ ከ6ቱ ውስጥ ከየትኛው ላይ ነው የሚያርፈው? እዚህ ላይ። ከዛን ምን አይነት ለርኒንግ ሪሶርሶችን ነው የምትጠቀመው? ቪዲዮ እጠቀማለሁ። ያንን ኦብጀክቲቭ ተማሪዎቼ እንዲጨብጡ ቪዲዮ ሰጣቸዋለሁ፣ መጽሐፍ ሰጣቸዋለሁ፣ ኢንፎግራፍ ሰጣቸዋለሁ፣ ኦዲዮ ሰጣቸዋለሁ ማለት መቻል አለበት። አንድ ብቻ ማለት ግን የለብንም። በቃ የሆነ ሞጁል ሰጣቸዋለሁ፣ የሆነ መጽሐፍ ሰጣቸዋለሁ ብለን ብቻ መተው የለብንም። አንድ ለምንድነው ለርኒንግ ሪሶርሳችን ብዙ መሆን አለበት? ምክንያቱም ተማሪዎቻችን አንዳንዶቹ በማንበብ ይረዳሉ፣ አንዳንዶቹ በማዳመጥ ይረዳሉ፣ አንዳንዶቹ በማየት ይረዳሉ፣ አንዳንዶቹ በመዳሰስ ይረዳሉ። ስለዚህ ለርኒንግ አፕሮቻችን የተለያየ ስለሆነ የምንሰጠው ሪሶርስ የተለያየ መሆን አለበት። ለዚህ ነገር ይሄ ራሱ መልስ ሊሆን ይችላል ማለት ነው። ፎር ዛት ማተር ሪዲንግ ማቴሪያል፣ ቪዲዮ፣ ሌክቸር፣ ሲሙሌሽን፣ ኢንፎግራፊክስ፣ ዩቱብ ምናምን ማለት አለብን ማለት ነው። ግን አንዱን ብቻ መሆን የለበትም። ዘን አሰስመንትስ አሁን ይችን ለርኒንግ ኦብጀክቲቭ ተማሪዎች ጨብጠዋል ወይስ አልጨበጡም ብዬ ለማለት ምን አይነት ጥያቄዎችን ነው ማዘጋጀት ያለብኝ? ክሬት አይነት ለርኒንግ ኦብጀክቲቫችን ሃየር ኦርደር ቲንኪንግን የሚፈልግ ክሬት አይነት ነገር ከሆነ አሰስመንታችንም ያንን ማች የሚያደርግ መሆን አለበት፣ አላይንድ ማድረግ መቻል አለበት ማለት ነው። እኛ ሪሜምበር አይነት ነገር ለምሳሌ at the end of the course they will create something ካልን ስለዚህ ክሬት ነው የሚጠበቀው ማለት ነው። ለርኒንግ ኦብጀክቲቫችን ክሬት ከሆነ አሰስመንታችን ምርጫ ሊሆን አይችልም። ክሬትን ምርጫ ክሬትን ኢቫሉዌት ሊያደርግልን ስለማይችል ማለት ነው። ፕሮጀክት ነገር የሆነ ነገር መሆን አለበት ማለት ነው። ክሬት አድርገው ማሳየት መቻል አለባቸው። ስለዚህ ክሬት ለማድረግ የሚረዳ ወይም ያንን ነገር ኢቫሉዌት ለማድረግ የሚረዳ አይነት አሰስመንት መሆን መቻል አለበት የሚለውን ነገር ነው። ኤግዛምፕልም አለ እዛ ውስጥ። ኤግዛምፕሉን አይታችሁ ነው እንትን የምትሉት። ያው ረዘም እንዳይልብን ኦልሞስት ለአንድ ሰዓት ያህል ነው ኦንላይን መቆየት ያለብን። ኤግዛክትሊ 1 ሰዓት ነው ከጀመረ። ሶ እንዳልኳችሁ ቪዲዮንም ሪከርድ ያደረኩትም ስለሆነ አሁን ያወራሁትን ነገር እዛው ላይ ታገኙታላችሁ። ዲቴይሉን፣ ስቴፑንም፣ ኤቭሪቲንጉን፣ ሊንኩንም ቅድም እንዳልኳችሁ ኢሲኤስዩ ኢሺ ፖርታል በማለት መግባት ነው የሚሆነው ማለት ነው። ሶ አሁንም ለእናንተ ነው እድሉ የምሰጣችሁ። ያው ከዚህ በፊት ካላችሁ ሪስፖንሲቢሊቲ ፕላስ ካጋጠማችሁ በአንድም ሌላ አንዳንዴ ያው እኛ ዩኒቨርሲቲ ላይ የኮምፒውተርም ችግር ነበረ፣ ኮኔክሽንም አንዳንዴ ችግር ነው። ያ እንዳለ ብዙ ሰዎችን ወደኋላ አስሮ ነበረ። አሁን ያው እዚህ ደርሰናል። ስለዚህ ጀምረነዋል ማለት ነው። ያው ጨርሰዋል እንደተጀመረ። ሶ ጥያቄ ካላችሁ ያልገባችሁ ነገር ካለ እድሉ ለእናንተ ልሰጥ ነው። አሁን መድረኩ የእናንተ ነው የሚሆነው ማለት ነው። ጥያቄ ማንሳት ይቻላል። ኮሜንት፣ ያልገባችሁ ነገር ያለውን ነገር ማውራት እንችላለን። ጥያቄ ካላችሁ ያው ቴሌግራም ግሩፓችን ተከታተሉ። በብዛት
ከኢሜል ይልቅ ቴሌግራምን ነው እኔ እንትን የማደርገው። ቴሌግራም ይሄኛውን ነው የምጠቀመውና እዚህ ላይ ነው አፕዴት በጠዋት በማታ ጠዋት አንድ ማታ አንድ ሞር ፕሮባብሊ የሆነ ነገር እላቸዋለሁ። ያ ሳይንሱ እንደዛ ስለሚል ነው ፕራክቲስ ማድረግ ስላለብን ነውና ጠዋት ላይ እንዴት ናችሁ? ምን ላይ ናችሁ? ፕሮግረሳችሁ እዚህ ይሄን ነው የሚመስለው። ማታ ላይ ደግሞ እንደዛ ኦር ማታ እንኳን ከተውኩት ጠዋት ግን አንዴ ያው አፕዴት ማድረግ ይኖርብናል። ፎሎ አፕ ይፈልጋል ማለት ነው። ያው ዶክተር ዝጋለ፣ ዶክተር ጌታቸው፣ ቅድስት አይ ቲንክ እናንተ ሶስታችሁም ኢሜይላችሁ መቀየር አለበት ቅድም ባልኳችሁ መሰረት። ስለዚህ ቅድስትም ወደ ኢፒኤስዩ ማስቀየር አለብሽ፣ ዝጋለም እንደዛው፣ ማናየም የኛ ነው የምንፈልገው፣ ጌታቸውም አዲሱ ኢንስቲቱሽናል ኢሜይል ልታገኝ ይገባል። እናንተ አሁን መጀመር አትችሉም ማለት ነው ያንን ከነገር ኢሹር ካላደረጋችሁ። ኦኬ ይሰማል? አዎ ይሰማል ዶክተር ዝጋለ። ኦኬ በጣም አመሰግናለሁ። ጥሩ እንትን ያስቀመጥከን። ስለዚህ አሁን ጊዜ እንትን ብለህ ሰውተህ ጥሩ ነገር አስቀምጠናል። በዚህ መልኩ እኛ ነኝ የኔ በቴሌግራም እና ነበረ አሁን ኦልሬዲ ብዙ ማመካኝበት የለም። እፈልገዋለሁም አይሆፕ እጨርሳለሁ። በጣም ኢሜይል ያልካት ቅድም ልክ ነው። በኢትዮጵያን ሲቪል ሰርቪስ ብዬ ነው በፊት እንትን ያልኩትና ኢንስቲቱሽናል ኢሜይል ላይ ለመግባት የድሮውን ተጠቅሜ ስገባ እምቢ አለኝ። ፒን ቀይሬ ስገባ ግን ኦልሬዲ እየተጠቀምኩ ነውና ስለዚህ የሲ እና የፒ እንትን ነው ከባለሙያዎቹ ሄጄ እንትን ማለት እችላለሁ። ልክ እንዳልከው ማለት ነው። ግን እየተጠቀምኩ ያው ያስቸግርሃል ብዬ ነው እንጂ አይ ቲንክ አንዳንዴ እስቲ እንትን ክሬት አድርጌያለሁ፣ ኮንታክት ክሬት አድርጌያለሁ። ግን እዚህ ጋር ሼር አድርጌያችሁ ነበረ ኮንታክታችሁን እና ከኮርሱ ላይ አሁን ኢንሮል አድርጌያቸዋለሁ። ለምሳሌ እዚህ ጋር አድማሱ ተመዝግቧል፣ አብርሃም ተመዝግቧል፣ ቅድስት ተመዝግባለች። ቅድስት አሁን በኢሲኤስዩ ነው የመዘገብኩሽ። ዝጋለም ተመዝግበሃል። ኢንሮል አድርጋችኋል፣ ኮርስ ውስጥ ተመዝግባችኋል ማለት ነው። ሬጂስተር ቅድም ባልኳችሁ ስቴፕ ሬጂስተር አክቲቬት ነው። እኔ አሁን መዘገብኳችሁ፣ እናንተ መኖራችሁ ማረጋገጥ መቻል አለባችሁ። ስለዚህ ሎጊን የሚል እና ሬጂስተር የምትሏል አለች። ሎጊን ሳይሆን ሬጂስተር ነው ማለት ያለባችሁ። ሬጂስተር ብላችሁ አለባቸው ተመዝግቧል። ስለዚህ ችግር የለውም። በኢሲኤስዩ መሄድ ይቻላል፣ ግን ሊያስቸግራችሁ ይችላል። ይልቁኑ እኔ አሁን መዝግቢያቸዋለሁ። ኢቨን ኮርሱን አክሰስ ማድረግ ትችላላችሁ ማለት ነው። ግን በኋላ ላይ የሆነ አሁን ወደ ኢሜይል የሆነ ነገር ቢልክላችሁ ኢሜይሉ ላይ ስቲል ይቻላል። ስቲል ስለሚቻል ኦፍኮርስ እናንተ እንደውም መቀጠል ትችላላችሁ። ኦፍኮርስ ዩኒቨርሲቲ ኢሜይል ኦልሬዲ ዶሜኑ ተቀይሯል። ነገር ግን ይሄኛው ችግር የለውም ማለት ነው። ይሄኛው የኢሼ ፖርታል ያንንም ይቀበላል፣ የበፊቱንም ስለሚቀበል። ስለዚህ ዝጋለም መቀጠል ትችላላችሁ፣ ቅድስትም መቀጠል ትችላላችሁ። እዛኛው ላይ ኢሜይል ቢላክላችሁ፣ ይሄ ማለት እዚኛው ላይ ኢሜይል ቢላክላችሁ ወደ ኢፒኤስዩ ነው የሚሄደው አውቶማቲካሊ። ግን ይሄንን ኢሜይል ለምሳሌ ይሄንን ኢሜይል ሎጊን ወደ ኢንቦክስ ማለት ነው፣ ወደ ሲስተሙ ሳይሆን ወደ ትሬኒንጉ ሳይሆን ወደ እነዚህኛዎቹ ኢሜይል ሎጊን ለማድረግ ብትሞክሩ አይቻልም። ኦልሬዲ ይሄንን ኢሜይል አላቀውም ነው የሚለውና ማለት ነው። ስለዚህ ግን የሆነ ሰው ኢሜይላችሁን በዚህ ኢሜይል የሆነ መልእክት ቢልክላችሁ አዲሱ ላይ ይገባል፣ መቀበል ላይ ይቀበላል፣ ሎጊን ግን አያደርግም ማለት ነው። ኦልሬዲ ስለተቀየረ ኢፒኤስዩ ነው ሎጊን የሚያደርገው እንጂ ዶሜኑ ኢሲኤስዩ አታደርግም። ስለዚህ አይ ቲንክ ምንም አይነት ኢምፕሊኬሽን አይኖረውም ማለት ነው። የሆነ ነገር እንኳን ቢልክላችሁ እዚኛው ላይ ቢላክላችሁ ሲስተሙ ማለት ነው አዲሱ ላይ ነው የሚገባው። በእርግጠኝነት አሁን አካውንት ክሬት ሳደርግ አውቶማቲካሊ ሚሴጅ ይላካል። አሁን ለነ ዶክተር አድማሱ ለነ ዶክተር አብርሃም ሚሴጅ ደርሷቸዋል፣ ኢንቦክስ ውስጥ ቢገቡ ማለት ነው። ተመዝግባቸዋል፣ እዚህ ኮርስ ላይ ተመዝግባቸዋል እና ሬጂስተር አድርጉ፣ ሂዱና አክቲቬት አድርጉ የሚል ተልኮላቸዋል። ለእናንተ ለነዚህ ኢሜይልም ተልኳል። ሲላክ ግን የትኛው ላይ ነው የምታገኙት? እዚኛው ላይ ሳይሆን አዲሱ ላይ ነው የምታገኙት ማለት ነው። ስለዚህ አዲሱን እስካገኛችሁ ድረስ አዲሱን አክሰስ ማድረግ የምትችሉ እስከሆነ ድረስ
በዚህኛው ይሄንን ትሬኒንግ ኮንተንት አክሰስ ማድረግ ትችላላችሁ ማለት ነው። ምንም አይነት ኢምፕሊኬሽን የለውም። ጌታቸው ግን የራስህ ፐርሰናል ስለሆነ ይሄ አይሆንም። የግዴታ አንተ ኢሜይሉን መላክ አለብህ ማለት ነው። አይ ቲንክ ኮኔክሽን ፌል አደረገ መሰለኝ። ኦኬ ኮኔክሽን ሄሎ ይሰማችኋል? አይ ቲንክ ኮኔክሽን ጠፋ። አላችሁ አይደል? ኮኔክሽኑ ሄዶ ነበረ። ኮኔክሽን ሄዶ እናንተ ጋርም እንደዛ ነው። መብራት ጠፍቷል ማለት ነው ከሴንተር ይሁን በቃና ይሄ ነው ያው ዶክተር ዝጋለ። ስለዚህ ዶክ እንትኑን ኢንስቲቱሽናል ኢሜል ላይ እንዳልኩ ሲንትቼ ፒን እንትን ብዬ ስገባ ኦልሬዲ የሚላኩትን እንትን እያልኩ ነው እያየው ነው እየተጠቀምኩ ነው ማለት ነው። ትክክል። በቃ ይሄ ነው የሚፈለገው፣ እሱ ነው። ስለዚህ ሎጊን አዲሱ ላይ ሎጊን ማድረግ እስከቻልክ ድረስ ትሬኒንግ ኮንተንቱን ማግኘት ትችላለህ። ስለዚህ ትሬኒንግ ኮንተንቱን ደግሞ ለማግኘት ኢሜል ውስጥም ሊንክ አለ፣ ቴሌግራም ግሩፑ ላይም ሊንክ ይኖራል። ከፈለጋችሁ ግን በጣም ቀላሉ ጀስት ጎግል ላይ ሁሌ ኤኒታይም ይህንን ትሬኒንግ ኮንተንት አክሰስ ለማድረግ ስትፈልጉ ኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ኢሼ ፖርታል ብላችሁ ትጽፋላችሁ፣ ሰርች ታደርጋላችሁ። ዘን ይሄኛው ነው ማለት ነው። ይቺን ኮፒ አድርጌ ሜቢ ቴሌግራሙ ላይም ሼር ላደርጋችሁ እችላለሁ። ሶታት ዳይሬክትሊ ክሊክ በማድረግ ወደ ትሬኒንጉ መሄድ ትችላላችሁ ማለት ነው። ከፈለጋችሁ ትሬኒንግ ሊንኩ እቺ ናት። ጀስት እቺን ክሊክ ማድረግ ነው፣ ወደዚህ ይወስዳችኋል ማለት ነው። እሱም አንድ ነገር ነው። ስለዚህ ትሬኒንግ እንትኑ ወይም በኢሜይል የሚመጣ እንደዛ ሳይሆን ኢሜይል ላይ ሊንክ አለ። ኦፍኮርስ ኢሜይል ላይ ሊንክ ይልክላችኋል። ያችን ሊንክ ክሊክ በማድረግ ወደ ትሬኒንግ ሳይቱ ገብታችሁ ወደዚህ ማለት ነው ትሬኒንጉን መውሰድ መቻል አለባችሁ ማለት ነው። ትሬኒንጉን ኦገስት ነው የሚለው። ሌላ ከዚህ በፊት አሁን ዶክተር ዝጋለ ከዚህ በፊት ጀምረ ስለተወክ ሌላም ማስተር ክላስ ትሬኒንግ ይኖራል በአንተ ፎልደር። ይሄን የሚመስል አለ የአንተ ዳሽቦርድ ላይ ማለት ነው። የአንተ ዳሽቦርድ ላይ ሌላ ልክ አሁን እኔ ጋር እዚህ ጋር እንደምታያቸው እስከዛሬ የተመዘገብኩባቸው እንትኖች አሉ፣ ፎልደሮች አሉ። ለምሳሌ ሊኖር ይችላል ላይኖርም ይችላል። ሜቢ መሃል ላይ ይሄ የኢሼ ፖርታል ባህሬን ሀገር ነበረ ያለው ባይዘው ፖርታል ዋናው ሰርቨር እና ሚድል ኢስት አካባቢ ላይ ባለው ግጭት ባህሬን ላይ ተመቶ ነበረ ሰርቨሩ። እንደ ድንገት እሱ ነበር ከተጎዱት ውስጥ አንዱ የኢሼ ፖርታል ሰርቨር ነበረ። ዘን ከዚህ በፊት የተመዘገብንባቸው ሪሶርሶች ወይም ኮርሶች ዲጂታል ኮንተንቶች ሰርቨሩ ስለተመታ ተቃጥሏል፣ ጠፍቷል ማለት ነው። ስፔሲፊካሊ አሁን እኔ 7 እንትኖች አሉ፣ 7 ፔጆች አሉ እዚህ ጋር እንደምታዩት። ያ ነገር ባይሆን ኖሮ ወደ ብዙ ነው የሚሆነው ነበር እና እንደዚህ አይነት ነገር ታያለክ። ዝጋለ ዶክተር ዝጋለ ስፔሲፊካሊ ማለት ነው። ከዚህም በፊት ተመዝግበህ ከዚህም በፊት ትሬኒንጉን ጀምረህ ስላልጨረስክ ማለት ነው። ስለዚህ የአሁኑ ያኛው ኦልሬዲ ኤክስፓየርድ አድርጓል ማለት ነው። የአሁኑ ኦገስት እቺ ናት። ኦገስት 2026 ማስተር ክላስ ነው። ሌላ ማስተር ክላስ የሚል ፎልደር ሊኖር ይችላል ማለት ነው። ለምን ከዚህም በፊት ስለተመዘገበ፣ ግን ሰርቨሩ ስለተመታ አይ ቲንክ ትናንትና እኔም ከዚህ በፊት
ላይክ ዲሊቨር ያደረግኳቸውን ላይክ ፈርስት ራውንድ ላይ ሰከንድ ራውንድ ላይ ብዬ ያልኩትን ነገር ካለ ብዬ ቼክ አድርጌው ነበር አንዳንድ ነገሮች ከዛ ላይ ለመውሰድ የእናንተን ቢውልድ ሳደርግ ነገር ግን ያ ነገር እንዳለ የለም ማለት ነው። ማስተር ክላስ ትሬኒንግ የምትለው አሁን አንድ ብቻ ናት። እቺ ብቻ ማስተር ክላስ ብዬ ብል እቺ ብቻ ናት የምትመጣው አሁን እዚህ ላይ እቺ ብቻ ናት ማለት ነው። ከዚህ በፊት ሌሎቹ ያሉት ማስተር ክላሶች እንዳለ ጠፍተዋል ማለት ነው። ሌሎች መምህራኖችም ከዚህ በፊት የተመረቁት ለምሳሌ ለማግኘት ቢፈልጉ ማግኘት አይችሉም ማለት ነው። ኦልሬዲ ኤክስፓየርድ እንትን ስለተደረገ ያው ሪዘርቭ ምናምን እንደዛ አይነት ነገሮች እኔ ጋር ፒፒቲዎቹ አሉ። ስለዚህ እነሱን ሼር አደርጋቸዋለሁ ሲፈልግ የሆነ ሰው ከጠየቀኝ ወደፊት። ስለዚህ አሁን ሁላችሁም ስትጀምሩ እዚህ ውስጥ መግባት አለባችሁ ማለት ነው። እዚህ ጋር እችኛዋ በተን እናንተ ጋር ጎ ቱ ዘ ኮርስ ነው የምትለው። ጎ ቱ ዘ ኮርስ ብላችሁ ወደ ሲስተም መግባት አለባችሁ። ሁሉ ነገር የሚሆነው በሲስተም ነው። አሳይመንት ሰብሚት የሚደረገው በሲስተም ነው። በኢሜል አይሆንም፣ በቴሌግራም አይሆንም፣ በሌላ ፕላትፎርም አይሆንም፣ በሲስተም ነው። ለምን ቅድምዬ እንዳሳየኋችሁ ፋሲሊቴተሮች አሉ። ከትምህርት ሚኒስቴር ፎሎ አፕ የሚያደርግ አለ። ከአሪዞና ስቴት ዩኒቨርሲቲ ፕሮፌሰር ኪም አለች። እነዚህ ሰዎች ስላሉ ሁሉ ነገር ኮሚኒኬሽናችን በሲስተም በዚህ ላይ ብቻ ነው የሚሆነው ማለት ነው። ይሄ ነው። ሌላ ካለ ከሌለ ያው ረጅም ሰዓት ስለቆየን አሁኑ ጊዜያችን ያው እንደምታውቁት የሩጫ ጊዜ ነው ሞር ፕሮባብሊ እና ብዙዎቻችን አንዳንድ ነገሮችን ለማግኘት ወዲህ ወዲያ እየጻጻፍን ነው። መልካም ቆይታ ይሆንላችሁ። ቴሌግራምን ፎሎ አድርጉ። ከከበዳችሁ ደውሉ፣ ጀምሩ ማለት ነው። ከዛሬውኑ ጀምሩ እስከ ኦገስት 26 አብረን ነው የምንሆነው። ኦገስት 27 አካባቢ ላይ ትሬኒንግ ሰርቲፊኬታችሁን ታገኛላችሁ ማለት ነው። ሞር ፕሮባብሊ ይሄ እንትንም እስከዛ ድረስ ይቆያል ብዬ ተስፋ አደርጋለሁ። አይ ቲንክ አዘርዋይዝ እስከዛ ድረስ ብዙ ነገሮች ሰርቲፊኬቶች የሚደርሱልን አይመስለኝም አንደር ኖርማል ሰርከምስታንስ ማለት ነው። ስለዚህ መልካም ቆይታ ይሆንላችሁ። ቻው። አመሰግናለሁ ስለመጣችሁ። እሺ ቻው።